السلام عليكم ورحمة الله وبركاته. ودنا يتكبراتشو يا صوص معزن تكتاتوچاچن እንደምን ከርማችኋል? አልহামዱሊላህ ረቢል ዓለሚን ተመልሰናል። እንግዲህ በሙሉ ቲማችን ተመልሰናል ከረመዳን በኋላ ሁለተኛ ፕሮግራማችን ነው። ሰው I think በጣም ያው ነገሮች በሙሉ ዴይሊ ብዙ ነገሮች እየተቀያየሩ ያለበት በተለይ ደግሞ ሚድል ኢስት ላይ በላስት ዊክ በሆነ መልኩ ለመዳሰስ የሞከርነው ጦርነት ጋር ተያይዞ ብዙ ነገሮች የመለዋወጥ እንትን አላቸው። ምናልባት እንደ ኦፍ ካሜራም ስናወራ እንደነበረው እንደመነሻ ትራምፕ ትላንትና እንትን ያደረገው ያው አላህን አመስግኖ እንትን ያደረገበት ትዊት ላይ በጣም ሐቂቃ ከዲፕሎማቲክ እንትን ላንጉዌጅም ከመና ኦፍ ኮርስ ያው ትራምፕ እንደዛ ልንል እንችላለን ምናምን ግን በጣም የነገሩን ኢንቴንሲቲ ምናምን በሚያሳይ መልኩ እንትን አድርጓል። ኤኒዌይስ ይሄን እንደ መግቢያ ያነሳሁበት ምክንያት ምንድነው ዛሬ ኢንሻአላህ የሚኖሩን ቆይታ የጦርነቱን ኢኮኖሚክ አስፔክት በዋናነት በደንብ ለማየት እንሞክራለን። ያው እኛንም በጣም አፌክት ያደረገን ያለ ስለሆነ ወርልድ ዋይድ ሾክም ስለፈጠረ ይሄ ፋይናንሻል ሲስተሙን በትልቁ እየነቀነቀ ያለ ነገር ነው ምናምንና ምንድነው አሁን ሲምፕሊ ሰዎች ሲረዱት በጣም ሲምፕሊ በራሳችን ተርም እንረዳው የምንችል ነገር ይኖራል። ግን ከዛ ቢዮንድ ኢፌክት አለው ለ5 አመት ምናምን ኢቭን አሁን ባለበት እንኳን ጦርነቱ ቢያቆም በጣም ከፍተኛ የሆነ ሾክ ፈጥሯል ማለት እንችላለን። ከዛ በፊት ግን ወደ ዛሬ ቶፒካችን ከመግባታችን በፊት ምን አዳዲስ ነገሮች ተፈጥረዋል ከላስት ዊክ በኋላ የሚለውን ኢንሻአላህ በተመልኩ አፕዴት እንድራረክ። ይብስም አልহামዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አይ ቲንክ ያው ሁሌም ትላልቅ አፕዴቶች አሉ ከትራምፕ ጋር አሁን ያነሳው አለ። አይ ቲንክ የሚያሳየን ነገር አለ አይደለ? ትራምፕ እንደዚህ መጮሁ እንደዚህ ያንባረቀ መሆኑ ምን ማድረግ እንዳለበት አቅም ማለት ግራ ገብቶታል። የገባበትም ያንን ካልኩሌት አድርጎ አይደለም ማንንም ካልኩሌት አድርገም ይሄን አይል አደጋ እንደሚፈጠር የዓለም ኢኮኖሚ ላይ ሁሉ እንደሚፈጠር ማንንም አስቦት አይደለም። ምክንያቱም ስትሬት ኦፍ ሆርሙዝ በኋላ እናወራለን። ኢቭን አይ ቲንክ ባለፈው የዎል ስትሪት ጆርናል ያነበብኩኝ አንድ ዜና ያነበብኩኝ የ12 ቀን ጦርነቱ ላይ የእስራኤልና የኢራን ጦርነት ላይ አንደኛ የቆመበት ምክንያት ብሎ ሲያስቀምጡ ትራምፕ ፈርቶ ነበር ስትሬት ኦፍ ሆርሙዝ እንዳይዘጋ በዛ ምክንያት ነው ቶሎ እንዲቆም የፈለገው የሚል ሪፖርት እየወጣ ነበርና በዛ ሌቭል በጣም ከባድ ሲቹዌሽን ነው ስትሬት ኦፍ ሆርሙዝ እና የዓለምን ኢኮኖሚ እያናጋ ነው። አብዛኞቹ እየተጎዱ ያሉ ሀገራት የገልፍ ሀገራት ናቸው። ሙሉ ብዙ ኢንቨስትመንት ያላቸው ብዙ እንትና በጣም ብዙ ችግሮች አሉና ከዛ አንፃር ምን አድርጎ ከዚህ ጦርነት እንደሚወጣ ግራ ገብቶታልና በዛ ምክንያት ነው ያንባረቀ ያለው ትራምፕ እና እንዳልከው ከአንድ ፕሬዚዳንት በማይጠበቅ የዲፕሎማሲ ደረጃ በዚህ ደረጃ አይተናናቅም አይደል? እንደዚህ ብለንት ሆኖ እንደዚህ ምንድነው እንደፈለጉ ማውራትን አይተናናቅምና ዲፕሎማሲ የሆነ ያህል ሴንስ ይሰጥ ነበር። አሁን ያለንበትም ዓለም ነው የዲፕሎማሲ ህጎች ሩሎች እና የሚባሉ ነገር በተለይ ከሁለተኛው ዓለም ጦርነት በኋላ የነበሩት ብዙ እየተደረመሱ የመጡበት ነውና አይ ቲንክ ከዚህ በኋላም ብዙ እናያለንና ዋናው ነገር ግን ይሄ ያንተኑ ላይ የኢኮኖሚ ላይ በኋላ በደንብ ገባ ብለን እናየዋለን። ዋናው ነገር ግን በቃ የአሜሪካ ዶሚናንስ የአሜሪካ እየተፈተነበት ያለ ነው ማለት ስትሬት ኦፍ ሆርሙዝን ማስከፈት አልቻላችሁም ነው ትልቁ ነገር አይደለ? የዓለምን ኢኮኖሚ የሚያስኬደውን በር ማስከፈት አልቻላችሁም። ያ ትልቅ ነገር ነው። ኢቭን ይሄን ሰሞን በደንብ አብዛኛው ሲከታተለው የነበረው የአሜሪካ ተጥለው የወደቁ እንትኖች ነበሩ F-15 አይደለ? F-15 ፕሌኖች ነበሩና ያሳየን ነገር አለ አይደል? አሜሪካም ስታወቅበት የኤር ዶሚናንስ አለ። የአየር ኃይሏ በጣም ማንንም ሰው ሊደፍራት በማይችል ደረጃ ነው በቃ ሁሌም ሲወራ የነበረው። F-35 ባለፈው ተመቷል አይደል በኢራን እና ደግሞ ይሄ የሆነው ደግሞ የአሜሪካ ፕሬዚደንት እንዲሁም የአሜሪካ ሙሉ የሚዲያ አፓራተስ ወይ ደግሞ የሚዲያው ሙሉ የኢራን ምንድነው የአየር መከላከያ ሙሉ ደግሞ ወድሟል ካሁን በኋላ ፈንክሽን እያደረገ እየሰራ አይደለም በሚልበት ሲቹዌሽን ላይ ባለበት ሁኔታ ላይ ይሄ ነገር መፈጠሩ ገና ብዙ የምታሳየን ነገር አለ ኢራን አይደለ? እና የፓይለቱንም እያያችሁ ነበር አይደለ? በቃ እሱ ሬስኪው ለማድረግ ምናምን ያው መጨረሻ ላይ አግኝተውት አስወጥተውታልና በጣም የሚገርም ነው አይደለም? ጦርነቱ ከሬጂም ቼንጅ ምንድነው ከመቀየር መንግስት መቀየር ፓይለትን ወደ መፈለግ መቀየሩ ራሱ በጣም ትልቅ ነገር ነው። ኢቭን ስለ ስትሬት ኦፍ ሆርሙዝ እያወሩ ነበር አይደለ? ስትሬት ኦፍ ሆርሙዝ ጦርነቱ ሳይጀምር በፊት ክፍት ነበረ። የጦርነቱ ዓላማ ደግሞ መገልበጥ ነው አይደል? ህዝብ መገልበጥ ስትሬት ኦፍ ሆርሙዝን አዘግቶ አሁን የጦርነቱ ዓላማ የሆርሙዝን ማስከፈት ሆነና ያሳያል። በቃ በስትራቴጂ ሳትገባበት ስትቀር ምን የሆነ ክሊር የሆነ አጀንዳ ከሌለ የምትገባበት ተገፋፍተህ ስትገባ ኢቭን የእስራኤልንም ሮል እናያለን ስትገባ በቃ እነዚህ ነገሮች የሚፈጠሩት ክሊር የሆነ አጀንዳ የለም። ኢቭን ትራምፕ ሲናገር የነበረው አንዴ ነው
ሙሉ ለሙሉ መንግስቱ ለመገልበጥ ነው ይላል። አንዴ ደግሞ አይ መሪውን ብቻ አንስተን ለኛ የሚጠቅም መሪ ነው ለማድረግ ይላል። ክሊር የሆነ አጀንዳ ራሱ የለም። ሌላ የዋር ሚኒስተሩ ደግሞ የጦርነት ሚኒስተሩ ደግሞ ይወጣና ሌላ ነገር ይናገራል። እርስ በርሳቸው ይጣላሉ። ይሄ የሚያሳይ አሜሪካ ይሄን ጦርነት በጣም እንትን እያደረገች ነው። ብዙ ነገር እያሳየ ነው፣ ክፍተት እያሳየ አሜሪካና አይ ቲንክ በደንብ ዲቴል ገብተን ኢኮኖሚካል እንትኑን ደግሞ እናይበታለን። እስካሁን ያሉት እነዚህ መሰሉኝ ያሉት አፕዴቶች። እዚህ ላይ ለመጨመር ላስት 3 እና 4 ሳምንታት ከዚህ በፊት አንድ ፕሬዚዳንት ስፔሲፊካሊ የአሜሪካ ፕሬዚዳንት ኤቭሪ ስፒቾቹ በጣም ተሰሚ ናቸው። ከዛ ስቶክ ማርኬት ላይ ቫልዩ ያላቸው የነዛ ንግግሮች ናቸው። ስለሆነ እቃ ወይ ስለሆነ ጦርነት or something ሲወራ ወይ በጣም ከፍ ይላል ወይ በጣም ዝቅ ይላል based on his speech። የትራምፕ ወሬ ኦልሞስት ክሬዲቢሊቲውን አሁን አጥቷል። ስቶክ ማርኬቱ ላይ ሼክ ማድረግ አቆመ። ያወራል፣ ትዊት ያደርጋል፣ ኤቭሪቲንግ ፓስ ያደርጋል። ዝም ብሎ ነው የሚያልፈው እና ይሄ ቅድም አሁን ፈዝሉ ሲናገር እንደነበረው ነው ወሬው ፍሮም ይሄ የተጠና ስትራቴጂክ ሙቭ ምናምን አልፎ የሆነ ተናዶ የሚያወራ ህፃን ልጅ የሚመስል ወሬዎች አሉ። እርስ በርስ የመጋጨት ወሬዎች አሉ። የበሰሉ ፖለቲከኞች ደግሞ እንትን ነው ሪዝኒንግ ነው የሚያደርጉለት ለትራምፕ ነው። ወሬውን አትስሙት የሚመስል ነገር ነው ያላቸው ሲያወሩ እና እንደ የዓለም ሀያል በሶኮልድ የዓለም ሀያል ሀገር መሪ ኤቭሪቲንግ ሉዝ አድርገዋል። ፖለቲካል ክሬዲቢሊቲያቸውን ቢያንስ ያው ሚሊተሪ ተሸንፈዋል ላንል እንችላለን፣ ወይም ደግሞ የጊዜ ጉዳይ ሊሆን ይችላል። ኢኮኖሚክ ክራይሲሱ በኋላ ስናነሳል ግን ኦቨርኦል ፖለቲካል ክሬዲቢሊቲ ፉሊ ሉዝ ያደረገችበት ስቴት ላይ ናት አሜሪካ። ያው በትክክል ወደ ዳይሬክትሊ ወደ ኢኮኖሚክ አስፔክቱ ስንመጣ መጀመሪያ ጦርነት ሲነሳ አንድ ጦርነት ካዥዋሊቲዎቹ ከሚለክባቸው ነገሮች መካከል ወይም ደግሞ የጦርነት ፍሮንቶቹ ራሱ አሁን በተለይ ሞደርን ወርልድ ላይ ከባትል ፊልድ ወይም ደግሞ ባትል ፊልዶች ራሱ በጣም ብዙ ናቸው። ከባትል ፊልድ ከተለመደው የትራዲሽናል የሆኑ ቦታዎች ላይ ሄደህ እዛ ቦታ ላይ እንትን ከምታደርገው በተለየ መልኩ በጣም በየቦታው በየምናምኑ እንትን አለውና ኢቨን ስንል ነበር አይደል ጦርነት በጣም ትልቅ ጭንቅላት እንደሚፈልግ የምር ጭንቅላት ይፈልጋል። በጣም ስትራቴጂክ ቲንኪንግ ይፈልጋል። የትኛው ምናምን እንትን ከዛ ውስጥ የመጀመሪያ ስቴፕ ሊባል የሚችል ኢራን የተጠቀመችው ስትሬት ኦፍ ሆርሙዝን የመዝጋት ሂደት አለ። ምናልባት ስትሬት ኦፍ ሆርሙዝ ምንድነው ሲግኒፊካንሱ ላይ እንመጣበታለን። ግን ኢራን አንድ ትልቅ ሜሴጅ እያስተላለፈች ነው እያሉ ነበረ እና ምንድነው እያስተላለፈች ያለችው ሜሴጅ ለዓለም ኦኬ ሜቢ እንትን ልታደርጉ ትችላላችሁ ማለት ሳንክሽን ተደርጋለች እስከዛሬ ድረስ ማለት እኔ በጣም ነው የሚገርመው ሐቂቃ የገልፍ ዋር ላይ ነው የኢራቅ ዋር ላይ ላስት ዊክ ያነሳ ነው ዋር ላይ ያልተጠቀመችው ቱል ነው። ሌሎችም በአሜሪካ እንትን ስትደበደብ ምናምን ብዙ እንትኖች ላይ ያልተጠቀመችውን ቱል ነው ዛሬ ላይ የተጠቀመችው። አንድ ሜሴጅ ግን ክሊርሊ እያስተላለፈች ነው ለዓለም እኔ ብቻዬን እንትን አላደርግም፣ ብቻዬን አልወድቅም፣ እንደ ሀገር ከዚህ በኋላ አብረን ተያይዘን ነው የምንወድቀው የሚለውን ሜሴጅ በጣም በሚያስተላልፍ መልኩ እንትን እያደረገች ነው። የዓለም 20% ኦይል የሚተላለፍበት 25% ኦፍ ጋዝ የሚተላለፍበት ስትሪት ነው። ኢቭን ሰው እነዛ ላይ ነገሮች ላይ ፎከስ አድርጎ ሎንግረን ደግሞ ከፈርቲላይዘር ጋር የተያያዘ እንትን አለ። ኢቭን በጣም ያስደነገጠኝ ሰው ለምን እንደማያወራው ግራ የገባኝ 65% ሂሊየም ሳውዝ ኮሪያ የምታገኘው ከኳታር ነው። ከኳታር ያንን ካላገኘ ቺፖችን መስራት አትችልም። እነዛ እንትኖች ደግሞ እነዛ ቺፕሶች ደግሞ ሳውዝ ኮሪያን የምናቃት ናት፣ በቴክኖሎጂካል እንትኖች የምናቃት ናት። እና እነዛ እንትኖች ማቴሪያሎች ለኛ የሚደርሱት እንትኖች ማቴሪያሎች የማይደርሱበት ምናምን ተጨባጭ አለ። ፈርቲላይዘር ጋር ስንመጣ የብራዚል እርሻ የምናውቀው ነው። ለብራዚል የእርሻ ምርት የሚጠቅም የፈርቲላይዘር ያው ሙሉ ፈርቲላይዘሩ ሳይሆን የፈርቲላይዘሩ ግብአት ከነዚህ ኤሪያዎች ነው የሚወጣው። ይሄም ተዘግቷል። ይሄ ምናልባት ኢፌክቱ ለ5 እና ለ6 ዓመት መዝለቅ የሚችል ምናምን ነውና ይሄንን ሰክሰስፉሊ በቃ እንትን ማድረግ ትችላለች፣ መዝጋት ትችላለች። ያው አይ ቲንክ 20 ማይል አካባቢ መሰለኝ አይደል በኦማን ጫፍና በኢራን መካከል ያለ እንትን ነውና ይሄን ስትሬት በመዝጋቷ ዓለም በጣም በትልቁ እያየነው ነው። ገና ካሁኑ በ3 እጥፍ ምናምን የኦይል ፕራይስ እንትን እያደረገ ነውና ይሄን ሀገር ጨምሮ በጣም አፌክት እያደረገ የሚገኝ ነውና ኮምፕሊኬትድ ነው። ሌሎች አስፔክቶች ይኖሩታል። ወደ ስለ ባበል መንደብ ማንሳት እንችላለን። ከዛ ውጪ እንትኖች እየሰፉ ከመጡ ደግሞ ጦርነቱ እየሰፋና እንትን እያለ ከመጣ ሪጅኑ በጣም ከባድ እንትን ውስጥ የመግባት ፖሲቢሊቲ አለው። ምክንያቱም ሚድል ኢስት እንደምታውቁት የኛ ሀገር እያለ ነበር የአንድ የእንትን ተንታኝ የኛ ሀገራቶች
ቤቶቹ ራሱ ሲሰሩ በመስታወት ነው የሰራናቸው። ለጦርነት ተዘጋጅተን አናውቅም። በጦርነት መልኩ ሰው የውሃ ታንኮቻቸው ላይ ነው ፓይፕ የህይወት ላይ ናቸው። የውሃ ታንኮቻቸው የውሃ ታንከሮቻቸው ናቸው። እነዛን እስከ መምታት ደረጃ ኢራን የምታነሳቸው ምናምን እንትኖች አሉ ምናምን ብቻ ትሬቶች አሉ ምናምንና እነዚህ ነገሮች በሙሉ ስንጨማምራቸው ዓለም ገና የሾኩ መጀመሪያ ላይ እንጂ ኖዌር የትኛውም አናሊሲስ ብትሰሙት ከረንትሊ ወደ እንትን የመምጣት ሰኞ ተብሏል፣ ዛሬን ተብሏል አይደል እንትን ሲስፋየር ምናምን ያራሱ ሀፕን የማድረግ ፖሲቢሊቲው በጣም ትንሽ ነው። ኤኒዌይስ ሀሳብ ጨምሩበት። እንግዲህ አይ ቲንክ መጀመሪያ ምንድነው ስትሬት ኦፍ ሆርሙዝ ሲጀመር ምንድነው ጥቅሙ፣ ለምንድነው ይሄን ያህል በጣም ትልቅ ነገር የሆነው የሚለውን ማየት አለብን። አብዛኛው ዓለማችን በነዳጅ ነው በጣም ብዙ ነገሩ የሚሰራው አይደለ? እያንዳንዱ ነገር ኢቨን ነዳጅ ለምሳሌ መኪና እንዲንቀሳቀስ ያደርጋል፣ አውሮፕላኖች እንዲንቀሳቀሱ ያደርጋል። ያ ትራንስፖርቴሽን ብቻ ነው። ኤቭሪ ኢንዱስትሪ ፊል ይደረጋል አይደለ? በነዳጅ ፊል ይደረጋል። ስለዚህ ኤቭሪ ከኢንዱስትሪ የሚወጡ ነገሮች በሙሉ በነዳጅ ፊል ይደረጋሉ ማለት ነው። ከዛ ውጭ ደግሞ ኢቨን ከነዳጁ ለምሳሌ አሁን ብዙ አይነት አይደለ? ለነዳጅ ስንል ድፍድፍ ነዳጅ አለ አይደለ? አሁን ከድፍድፍ ነዳጅ ውስጥ የሚወጡ አሉ። ከዛ ውስጥ አሁን ዲዝል ይወጣል ብቻውን አይደለ? ናፍጣ ይወጣል። ከዛ በኋላ እነዚህ ቤንዚን ይወጣሉ ከነዚህ ውስጥ ማለት ነው። ከዛ ውስጥ ደግሞ ለፕላስቲክ መስሪያ የምንጠቀማቸው ማቴሪያሎች ደግሞ ከዛ ውስጥ ነው የሚመጡት እና ብዙ ኢንዱስትሪ ላይ የሚያስፈልጉ ኮር ማቴሪያሎች ከዚህ ድፍድፍ ነዳጅ ውስጥ ነው የሚወጡት እና ይሄ ማቴሪያል ለዓለም ኢኮኖሚ በጣም ወሳኝ ነው። ይሄን ከተረዳም በኋላ የት አካባቢ ነው አብዛኛው ያለው ዓለም የሚጠቀመው ደግሞ የት አካባቢ ነው ብለን ስናይ አብዛኛው ያለው ሚድል ኢስት ወይ ደግሞ ገልፍ ስቴቶች ላይ የሚባሉት ጂሲሲ ወይ ደግሞ ገልፍ ስቴት እነ ሳውዲ አረቢያ እነ ቃጣር እነ ኩዌት ምናምን ነገር ማለት ነው። እነዚህ ሀገራት ደግሞ ፓይፕላይኖች አላቸው። ፓይፕላይን ማለት ምንድን ነው? ነዳጅ አለ። ነዳጅ አውጥተህ በቱቦ ነው የምትገፋው አይደለ? በቱቦ ተገፍቶ ድንበር ድረስ ይሄድና ከዛ ነው የሚቀዳው። እነዚህ ፓይፕላይኖች በፐርዥያን ገልፍ በኩል ያሉት፣ ፐርዥያን ገልፍ ማለት በዛ በኩል በኢራን ባለችበት ሳይድ ማለት ካርታውን ካያችሁ ሳውዲ በዚህ በኩል ሬድሲ ያለ፣ በዛ በኩል ደግሞ ፐርዥያን ገልፍ አለ። አብዛኛው ፓይፕላይኖች የእንትንም የምንድነው የዩኤኢም የቃጣርም የኩዌት እነሱ ሲጀመር ሀገራቸውን በዛ በኩል ነውና በዛ በኩል ያሉት ከዛ ይወጣና ወደ ዓለም ለመገናኘት የፐርዥያን ገልፍ የሚባለው ደግሞ እንደ በሀገራት የተከበበ አይደለ እንትን ነው፣ የሆነ ሀይቅ ነገር ነው ራሱ ይመስለው። ወደ ወጥቶ ዓለም ለመገናኘት አንድ ማለፍ ያለበት ፖይንት አለ። ያ ፖይንት ደግሞ እንትን ስትሬት ኦፍ ሆርሙዝ ነው። ሁርሙዝ የሚባል ያንን ሁርሙዝ ነው የዘጋችው። ያ ማለት ወደ ዓለም መቼም ሊያልፍ አይችልም ማለት ነው። እነዚህ እንትኖች እስከዛሬ ወደ 20% የሚሆነው የዓለማችን ነዳጅ የሚያልፈው በዛ በኩል ነው። ስለዚህ 20% የሚሆነው የዓለማችን ነዳጅ እየገባ አይደለም ማለት ወደ ኢኮኖሚ እየተቀላቀለ አይደለም ማለት ነው። ያ ማለት አይ ቲንክ ሙሉ ለሙሉ 95% አካባቢ በቀን ወደ 130 አካባቢ ሺፕ ነበር እንትን መርከብ ነበር የሚያልፈው። አሁን 3 ምናምን እሱም የኢራን እንትኖች ወደ ቻይና ምናምን የሚሄዱ ምናምን ናቸው። ያ ማለት የዓለምን ኢኮኖሚ አሁን ባልነው ደረጃ ኤቭሪቲንግ ነው አፌክት የሚያደርገው፣ ኤቭሪቲንግ ነው ተጽዕኖ የሚያሳድረው። ሶ ኢራን ይሄን ያደረገችበት ምክንያት ሁዚም እያነሳው ነበረ ቅድም። መጀመሪያ ከአሜሪካ ጋር ጦርነት ስትገባ አንድ ማወቅ ያለብህ ነገር አለ፣ ጥንካሬህና ድክመትህን። አሜሪካ ጥንካሬ ያላት በአየር ኃይል ምናምን ቀጥታ ተጋፍጣት ነው የምታሸንፋት ነው። ስለዚህ አሜሪካ ሊጎዱ የሚችሉ ቨርነብል ሊያደርጋቸው የሚችሉ አሜሪካን በቃ እነዚህ ነገሮች ብትጠቀም ሊጎዱ ይችላሉ በሚለው ካልኩሌሽን ሄዳ ነው ስትሬት ኦፍ ሆርሙዝ የዘጋችው። ያ ደግሞ ለምን ይጠቅማታል? ልክ ስትዘጋ የዓለም ኢኮኖሚ ይረብሻል አይደለም? ብዙ ሀገራት ለአሜሪካ ለምሳሌ በተለይ የገልፍ ሀገራት አሜሪካ ላይ ኢንቨስትመንት አላቸው፣ ፑሽ ያደርጋሉ፣ እንትን ያደርጋሉ፣ ሎቢ ያደርጋሉ ምናምን አብዛኛው ብዙ ሀገራት እና ያንን ፕሬሸር ማድረግ ፈልገዋል። በቃ ማለት እኛ ከሄድን እናንተን ይዘን ነው የምንሄደው፣ ሂዱና አስቆሙት ነው በቃ ማለት ዳይሬክት እንትን አይደለም፣ ሂዱና እናንተ ይሄን ነገር አስቆሙት ነው ያ እንትን ነው። እና እንዲሁም ደግሞ የሙሉ የዓለምን ኢኮኖሚ ኮላፕስ ማድረግ ለሙሉ ሲስተሙ ነው የሚያበላሸው። እና አሜሪካ ወይ ይሄንን ታቆሚያለሽ ወይ ደግሞ አብረን ታይዘን የአሜሪካ ሙሉ ዓለም ይዘን ነው የምንወርደው ነው። ያ በጣም 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 ወሳኝ እንትን ነው። ያ ማለት በመሀል የሚጎዱ ብዙ ሀገራት አሉ እኛን ሀገር ጨምሮ። ከዛ ግን ለኢራን ግን ሰርቫይቭ አለው መዳን አለባቸው፣ ያን ማድረግ አለባቸው። ከዛ ግን ያደረጉበትን መንገድ ስናይ እንዴት ነው ይሄን ሊያደርጉ የቻሉት? ቅድም ብለን አይደለ ሺፖች ወይ ደግሞ መርከቦች ነው በዛ በኩል የሚያልፉት። በዛ በኩል ሲያልፉ ቅድም ሁዚም ያነሳው ነው በጣም ጠባብ ነው፣ 10 ኪሎ ሜትር አካባቢ ነው። 10 ኪሎ ሜትሩ ስፋቱ ነው። እንትኖች የሚያልፉት ግን ያው እንደ መንገድ አሁን ሃይዌይ አለ አይደለም ማለፍ የምትችልበትና መንገዱ አለ። ሃይዌይ ግን ማለፍ የሚቻልበት ወደ 3 ኪሎ ሜትር ብቻ ነው። ስለዚህ ኢራን ማጥቃት ያለበት ያችን 3 ኪሎ ሜትር ብቻ ነው። ስለዚህ ማይኖችን ታደርጋለች፣ ምንድነው ይሄ ቦምቦችን ታጠምዳለች። ዛሬ ማንም ሊያልፍ አይችልም። ኢቭን ራሱ ባታጠምድ ራሱ ስጋቱ ማለት እንመታለን የሚለው ስጋት አስበው፣ ነዳጅ ይዘህ ነው የምትሄደው።
ከተመታ በቃ ባንዴ ነው እንትን የሚያደርገው ብዙ እንትን ፎርስ ራሱ አይፈልግምና ያን ስጋቱ ሙሉ ለሙሉ እንዳይሰራ አድርጎታል። ሙሉ ለሙሉ ማንንም ሰው እንዳያልፍ ኢቭን ደፍሬ አልፋለሁ የሚል ሰው ራሱ ቢኖር እነዚህ ሺፖች ወይ ደግሞ እነዚህ መርከቦች የሚሰሩት እንትን አላቸው ጋራንቲ ያለ ኢንሹራንስ አላቸው። እነዚህ ኢንሹራንሶች ይሄ ነገር እንትን ካለ የሆነ ያህል ትከፍላለህ። ከዛ በኋላ ያው ኢንሹራንስ የመኪናም ኢንሹራንስ አለ አይደለ? ከዛ ግን ኢንሹራንሶች የኢንሹራንስ ድርጅቶች የሚሰሩት ብዙ ጊዜ አደጋ ስለማይፈጠር አይደለ ፈንክሽን ሆኖ የሚሰሩት ብዙ ለምሳሌ አሁን ሁሉም መኪና ዓለም ላይ ያለ መኪና ቢበላሽ ወይ ደግሞ ቢሰበር አስቡት ኢንሹራንስ እንዴት እንደሚከስሩ አይደለ? ለዚህ አትገባበት አትራፊ ስላልሆነ አትራፊ የሚሆነው ብዙ ጊዜ አደጋ ከሌለ ነው። ይሄ ሪስክ ካለ ግን እንዴት ነው እዛ ቢዝነስ ውስጥ የምትገባው? ስለዚህ ኢንሹራንሶች ሙሉ ለሙሉ እንትን እጃቸውን አወጡ። ያ ሲያወጡ ደግሞ ኢንሹራንስ ከሌለ ምንም መጓዝ ራሱ አትችልም፣ የትኛውም አይነት ኢንዱስትሪዎች መስራት አትችልም። ያ በራሱ ፍርሃቱ በራሱ ይሄ ሁሉ እንትን ኢቭን ኢራን ራሱ መምታት ብታቆም ራሱ እነዛ ሲስተም ውስጥ መግባት አለበትና በዛ ምክንያት ሙሉ ለሙሉ የዓለምን ኢኮኖሚ እንግዲህ እያሰቃየ ይገኛል። አይ ገስ ያው በዚህ ልክ የኢራንን ፖለቲካል ጂኒየስነስ ያየንበት መሰለኛ። ሁሌ ሲነሳ መጀመሪያ በተለይ የጦርነቱ የመጀመሪያ ታይም ላይ ኢራን አታክ ስታደርግ አንደኛ ሆርሙዝን ዘግታለች። ሆርሙዝን ከዘጋች በኋላ አታክ ስታደርግ እስራኤልን አታክ በምታደርግበት ኦርሞር ወደ ገልፍ ስቴቶች ነበር ላውንች የምታደርገው እና ብዙ ጥያቄዎች ነበሩ። ያው አሁንም እንትኑ ከመከራከሪያ ፖይንት አልተነሳም፣ ግን እስራኤልን በደንብ ብታጠቃት ጦርነቱ የመቆም ቻንሱ ሞር ይጨምራል። ለምን ፎከስ ኤሪያውን ወደ እስራኤል አታደርግም? ለምን ገልፍ ስቴቶችን ታጠቃለች ነበር እና ግን አሁን ኢኮኖሚካሊ ስፒኪንግ ኢራን እያወራች የነበረው አሁንም ነዳጅ እመታለሁ። ሁሉም ሀገራት የቆሙበት ኮር ፒላርስ አሉ አይደለ? ስፔሲፊካሊ ገልፍ ስቴቶች ደግሞ ግማሹ ሌክዠሪየስ አፓርትመንት፣ ሌክዠሪየስ ላይፍ እና አሪፍ ሺፕመንት ምናምን አገልግሎት፣ ግማሹ ደግሞ ኮንስታንት ናቹራል ጋዝ ማቅረብ ምናምን ነው እና ኢራን ታርጌት ስታደርግ የነበረው ወይ ራሱ እነዚህን ኤሪያዎች ነው ወይ ደግሞ ክሎዝ ቱ ዘም ነው። ነገ ከነገ ወዲያ አት ኤኒ ታይም ስፈልግ ደግሞ በደንብ መምታት እችላለሁ። እዛ ገልፍ ስቴቶችና አሜሪካ ደግሞ በኋላ በደንብ እናነሳዋለን ትልቅ ሪሌሽን ነው ያላት። ፔትሮ ዶላር ሪሌሽን አላቸው። እነሱ ያቀርባሉ፣ አሜሪካ የሆነ ሳይክል አላቸው ራሱን ይጠብቅ። ስለዚህ ያን ሳይክል እንድታስጠብቁ ከፈለጋችሁ ጊቭ ሚ ዋራንቲ፣ ሂዱና አሜሪካን አናግሯት። እነሱ ኔጎሽዬሽን ቴብል ላይ ራሱ መቅረብ አልፈለጉም። እስራኤል ወደ እስራኤል እነዚህ ነገሮች ቢተኮሱ ምናምን እስራኤል አንቲሚሳይል ሲስተማ ሞር ጠንከር ያለ ነው፣ ታድ ተጨምሮላታል ምናምንና ለኢራን ትልቅ ፖለቲካል ጂኒየስነስ ማሳያ ይመስለኛል። አሁንም ጥያቄ ውስጥ እንዳለ ሆነው ማለት ነው። እዛ ሆርሙዝን ፈትሉ እንደተናገረው ነው ዓለምን ሊትራሊ ቾክ ፖይንት ውስጥ አድርሶታል። እንደውም አብዛኞቹ ኢኮኖሚስቶች እንደሚሉት ከዚህ በኋላ 2 ወርና 3 ወር በዚህ ሬት ከቀጠለ ዓለም ሙሉ ከዚህ ስታግናንት ስቴት፣ አማርኛውን አላወቅኩት፣ የዓለም ኢኮኖሚ ፉሊ ኮላፕስ ያደርጋል። ትልቁ ከዚህ በፊት ያደረገው ዲፕሬሽንን የሚያስንቅ ዲፕሬሽን ሀፕን ያደርጋል ነው እየተባለ ያለው እና ያው ለኢራን ጦርነቱን የማቆም ትልቅ መገልገያ ሴት መሰለኝ። ኤግዛክትሊ። ለተመልካቾቻችን ረፍት ሰጥተን ተመልሰን እንመጣለን። ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን አይ ቲንክ ከረፍት በፊት በምን ያህል ሌቭል ይሄ ጉዳይ በጣም ሴንሲቲቭ እንደሆነና ደግሞ በዚህ መልኩ የሚቀጥል ከሆነ እንደ ብዙ አናሊሲስ በሚሰሩ ምሁራንና የዘርፉ ባለሙያዎች ደግሞ እንደሚነገረው ኒር ኤንድ የለውም እያሉ ነው። በጣም በአጭር ጊዜ ማለቅ ፖሲቢሊቲ የለውም እየተባለ ነውና ያ የሚሆን ከሆነ የዓለማችን ፋይናንሻል ሲስተም ኢንክሉዲንግ ዘ ባንኪንግ ሲስተም ኤንድ ኤክስፖርት ኢምፖርት ምናምን ሲስተም ኤቭሪ እንትኖቹ በቃ አሁን ከእንትን ጀምሯል አይደል? ከይሄ ምንድነው ከኦይል which is በጣም ለሁሉም ነገር እንትን በጣም ሲምፕል ስናደርገው እኮ ለምሳሌ ግሮሰሪስ ዋጋ የሚጨምሩት ሽንኩርት፣ ካሮት ዋጋ የሚጨምረው ወይም እንጀራ ዋጋ የሚጨምርበት ምክንያት ያንን እንትን የሚያደርግበት ምንድነው ሰፕላይ የምታደርግበት ማቴሪያል ሁሉንም የምትወስድበት ማቴሪያል አላወህ ነዳጅ ጨምሯል። ሶ እንትን ዳይሬክት ሪሌሽንሺፕ ነው ያላቸው በጣም በዛ ሲምፕል ተርም እንኳን እናስቀምጠው ከተባለ ማለት ነውና ይሄ ምናልባት በዚህ መልኩ የሚቀጥል ከሆነ በጣም ትልቅ ኢፌክት ይኖረዋል። ሶ ይሄ ግን ለምን የዓለም መጎዳት የዓለም የእንትን ምክንያቱም አንድ ቲዮሪ አለ አይደል? አንዳችን ሁላችንም ኢንተርኮኔክትድ ነን። የአንዳችን ጦርነት ሊያቆም የሚችለው አንዳችን ላይ ዲፔንድ ስናደርግ ሁላችንም ኤክስፖርት እያደረግን ሌላው ኢምፖርት እያደረገ ምናምን በዚህ መልኩ ኢኮኖሚክ ሲስተም ከዘረጋን ዓለም እንትን አትልም ምናምን ነበር አይደል? ይሄ ቲዮሪ ግን እንትን ላይ ሲወድቅ ምናምን ለምንድን ነው ሁላችንም ኢኳሊ ሪስፖንሲብል ማንሆነው? ለምን አሜሪካ ሪስፖንሲብል ትሆናለች ምናምን ነገር? አይ ቲንክ ዶናልድ ትራምፕም ተመሳሳይ ጥያቄ ያነሳ ነበር። ስትሬት ኦፍ ሆርሙዝ ቢዘጋ እኮ እኛን አይደለም ዳይሬክትሊ አፌክት የሚያደርጋቸውን ሀገራቶች እባካችሁ
ሂዱ እኛ እናግዛችሁ ብላችሁ እምቢ ያሉ ነው የራሳቸው ጉዳይ ምናምን ያሉ ነው። ሰው ይሄ በጣም የሌማን ወሬ ነው። ለምንድን ነው አሜሪካ ይሄ ጉዳይ የሚመለከታት የሚለውን አንድ ከሂስቶሪካል ኢንሲደንት ጀምረን ኢንሻአላህ እዚህ ፖይንት ላይ እስኪ ትንሽ እንቆይበት። ቢስሚላህ አይ ቲንክ መጀመሪያ ኢራን ስትሬት ኦፍ ሆርሙዝ ላይ ያደረገቻቸው ያሉትን ነገሮች በደንብ ማየት መቻል አለብን። ከንትኑ በተጨማሪ ማለት መርከቦች እንዳያልፉ ከማድረግ በተጨማሪ አይ ቲንክ ባለፈው የሆነ ሪፖርት እየወጣ ነበር እንደ ሐሳብ እያቀረቡት ያሉት ነገር አለ። ካሁን በኋላ ማንኛውም እንትን መርከብ በዚህ ማለፍ ከፈለገ በዶላር ሳይሆን በዩዋን በቻይና ገንዘብ እንዲከፍል ማለት ነው። ይሄ በጣም ብዙ ነገር ነው የሚረብሸው። በጣም ብዙ ፕሬሲደንት ነው የሚሰጠው። ፕሬሲደንት ማለት ካሁን በኋላ ሰው ከዶላር አሁን ያለንበት ሲስተም ፔትሮ ዶላር ነው ዲፋይን እናደርገዋለን በሰፊው ፔትሮ ዶላር ነው። ከፔትሮ ዶላር ወደ ፔትሮ ዩዋን ሽፍት ወይ ደግሞ ሁለት አይነት ሲስተም ይኖራል ተብሎ እየታሰበ ነው። ፔትሮ ዶላር ግን ምንድነው የሚለውን መጀመሪያ እናስብ። የአሜሪካ ፓወር ትልቁ የሚይዘው አንደኛው ፓወር የሚሰጣት ለአሜሪካ ኃይል የሚሰጣት ፔትሮ ዶላር የሚባለው ነገር ነው። ፔትሮ ዶላርን ለመረዳት ወደ ታሪክ ወደ ኋላ ተመልሰን የሁለተኛው ዓለም ጦርነት ላይ መጀመር አለብን። ሁለተኛው ዓለም ጦርነት ላይ ሁሉም ዓለም ነው እንትን ችግር ውስጥ የገባው። ዓለም እንዳለ አውሮፓ እንዳለ ፈራርሳለች። በእንትን ያው አውሮፓ ላይ ስለነበር አብዛኛው ማለት ነው። ዓለም በሙሉ እንትን ኢኮኖሚያ በጣም ደቋል። አንድ ኢኮኖሚ ብቻ ነው ቆሞ ያለው አሜሪካ ተጠቃሚ ነበረች ከሁለተኛው ዓለም ጦርነት። ምክንያቱም አብዛኛው የሚመረቱ ነገሮች የምታመርተው ለጦርነቱ የሚሆኑ ነገሮች አሜሪካ ታመርታለች። ቦምብ ደግሞ እሷ ላይ ምንም አይመጣምና አሜሪካ በጣም ብቸኛዋ ኢኮኖሚያ ጠንካራ የሆነ ሀገር ነበረች። ስለዚህ 1944 ላይ ልክ ጦርነቱ እንዳለቀ የብሬንትውድ ኮንፈረንስ ይባላል። ብሬንትውድ ኮንፈረንስ ላይ 44 ሀገራት ተስማምተው ለዓለም ፋይናንሻል ሲስተም አንድ ከረንሲ ያስፈልገናል የምንገበያይበት አንዳችን ከአንዳችን የምንገበያይ። ምክንያቱም ለምሳሌ ኢትዮጵያ ውስጥ ብር አለን አይደል? ከረንሲ የምንገበያይበት ምንድነው? ለምሳሌ እኔ ስንዴ ካለኝ አንተ በቆሎ ካለህ እኔ ደግሞ የምፈልገው እንትን ነው ጫማ ነው የምፈልገው። ምንድነው የማደርገው? ስለዚህ ገንዘብ መኖር አለበት ነው አይደለ? ገንዘብ ከሌለ ግን ገና በቆሎን ቀይሬ ከዛ ጫማውን ሰው አሳምኘው በቆሎ ያስፈልጋል ብዬ ነው ጫማ የምቀበለው። ለዚህ ገንዘብ ያስፈልጋል። ዓለምም እንደዛ ነው የሚሰራው። ለዓለም የሚሰራ የሆነ ሲስተም ይፈልጋል፣ ፋይናንሻል ሲስተም ይፈልጋል በሚለው ካልኩሌሽን እንትን ዶላርን የአሜሪካን ዶላር ምክንያቱም ብቸኛው ኢኮኖሚ ጠንካራ ኢኮኖሚ አሜሪካ ስለሆነች ማለት ነው ዶላርን እንደ ከረንሲ የዓለም መገበያያ ሲስተም አድርገው። ያን ግን ስምምነቱ ምንድነው? ዶላርን ከወርቅ ጋር ማለት በወርቅ ይደገፋል። ለምሳሌ አሁን እንደ ኤግዛምፕል $100 ለማምረት 1 ኪሎ ወርቅ ያስፈልጋል ሊኖር ይገባል ሪዘርቭ ተቀምጦ ማለት ነው። ያ ማለት ዶላርን ይዘህ ሄደህ ነው ወርቅ ቀይሩልኝ ማለት ትችላለህ ማለት ነው። 1000 ካለህ እንደዛው ማለት 1000 ኪሎ ያስፈልጋል ማለት ነው። ከዛ ግን አሜሪካ ይህንን እያደረገች ከዛ ወደ 1970 አካባቢ ሊደርስ አካባቢ ብዙ ጦርነቶች መግባት ጀመረች። የቪየትናም ጦርነት አለ ምናምን ኢኮኖሚያ እየወረደ ሲመጣ ብዙ ማምረት ጀመረች ካላት ወርቅ በላይ ማለት ነው። እዛ ሀገራት እንዴ አትችይም እኮ እንዴት ነው ብዙ ወርቅ የምታመርቺው እንደፈለግሽ ማለት ምንም እየተደገፈ አይደለም ብሎ ችግር ውስጥ ገባ። የዶላር ታማኝነት ማለት ነው። ያ ሲገባ ዶላር ዋጋውን እያጣ መጣ ማለት ነው። ለዚህ አዲስ ስትራቴጂ ያስፈልጋቸዋል አሜሪካኖች ይሄን ለመቀየር ማለት ነው ዶላርን። አሁን ምክንያቱም ሀገራት መቀየር ጀመሩ። እንዴ የማይታመን ከረንሲ እንዴት አድርገህ ትገበያይበታለህ እንደፈለገ ፍላክቹዌት የሚያደርግ ማለት ነው። ምክንያቱም ሀሳቡ የነበረ ዶላር ላይ ሌሎች ገንዘቦች ባክ የሚደረጉት በዶላር ነው። እንትን የሚታዩት ዋጋቸው ራሱ በዶላር ነበር። ዶላር የሆነ ቋሚ ዋጋ ከሌለው እንዴት ታደርገዋለህ? ስለዚህ ያው ኢንፌመስ ሄንሪ ኪሲንጀር የምናውቀው ሄንሪ ኪሲንጀር ወደ ሚድል ኢስት ሄዶ ፕሮፖዛል ያቀርባል ለሚድል ኢስት ሀገራት። እኛ ለእናንተ እንትን እናቀርብላቸዋለን ሚሊተሪ እናግዛቸዋለን በየትኛውም እንትን በሚሊተሪ እናግዛቸዋለን። ማንም ሰው ሊገለብጣቸው አይችልም። ሁሌም ስልጣናችሁን አቆይታችሁ ትጠብቃላችሁ። ነገር ግን ካሁን በኋላ እንዳይስትሸጡ የምትሸጡት በዶላር ብቻ ነው። ከዛ ውጪ አይሸጥም ዶላር። ስለዚህ ቅድም ደግሞ እያነሳን ነበር ነዳጅ ሁሉም ሀገር ይፈልጋል። ነዳጅ ይፈልክ ማለት በዚህ ስምምነት ማለት ዶላር ያስፈልጋል ማለት ነው። በየትኛው በካልኩሌሽን ዶላር ያስፈልጋል። ስለዚህ ሁለት ነው የመጀመሪያው ይሄ ነው። የመጀመሪያው ዲቴይሉ ይሄ ነው። በዶላር መሸጥ አለባቸው። ከዛ በኋላ ያንን ዶላር ደግሞ ምንድነው የሚደረገው? ያንን ዶላር ደግሞ ወደ አሜሪካን ኢንቨስት የሚያደርጉት ቦንድ ይገዛሉ። ለምሳሌ አሁን ዶላር ሲገዙ ለምሳሌ እንደ ኤግዛምፕል ሁለት ሀገራትን ሰር ጃፓን እና ሳውዲ አረቢያ ነዳጅ ነው ያላት እንዳለ ነዳጅ አላት። ጃፓን ደግሞ ዜሮ ነዳጅ አላት፣ ግን ቴክኖሎጂ ምናምን አላት። እነዚህ ሀገራት እንዴት ነው የሚገበያዩት? የሆነ ነገር ያስፈልጋቸዋል ዶላር የሚባል ነገር፣ በዛ ይገበያያሉ። ከዛ ግን ሳውዲ አረቢያ ብዙ ዶላር ማግኘት ትጀምራለች ማለት ነው። እነዛን ሁሉ ዶላሮች ምን ታደርግበታለች? በጣም ሲበዛ ምን እንደምታደርገው ከአሜሪካ ሄዳ ምክንያቱም ታማኙ ገንዘብ የአሜሪካ ስለሆነ ከአሜሪካ ሄዳ ቦንድ ትገዛለች። ያ ቦንድ ማለት ደግሞ ለምሳሌ ብድር ትገዛለች። የ1 ሚሊዮን ቦንድ ገዛው ማለት አሜሪካ ላይ 1 ሚሊዮን አለባት ማለት ነው። ከወለድ ጋር ትከፍለኛለች ማለት ነው። ለዚህ በዚህ ሲስተም አሜሪካ ገንዘቧ ይጠቀማሉ፣ መልሶ ደግሞ ይገባል ወደ ራሷ ማለት ነው። የሰጠችው ወደ ራሷ ይገባል። በዚህ ሲስተም ነው የሚሰራው ዓለም። ስለዚህ ዓለም ሙሉ ሁሉም ሀገር የሚፈልገው ዶላርን ይፈልጋል። የትኛው እንትን በል አሜሪካን ጥላ አሜሪካን ውደድ ዶላርን ይፈልጋል። ይሄ ደግሞ ምን ይዞ መጣ? ዶላርን
እንደ መሳሪያ መጠቀም ትችላለች አሜሪካ። የሆነ ነገር ከደበርካት አይቻልም ካሁን በኋላ ዶላር አትጠቀምም አይሰጥህም ትላለች። ሳንክሽን የሚባለው ነገር ማለት ነው። ስለዚህ አንተ ሙሉ ሰርቫይቫልህ ሙሉ አንተ የህልውና እንትን ዶላር ከማግኘት ጋር ስለዚህ ፔትሮ ዶላር ዓለማችንን በቃ አሜሪካ ሙሉ ለሙሉ ኮንትሮል እንድታደርጋ ያደርጋል ማለት ነው። ሶ ጀነራሊ በዛ 1947 74 ላይ ነው የእንትን የስምምነት የፔትሮ ዶላር ስምምነት የተፈጸመው። ስለዚህ በአረቦችና በአሜሪካ መካከል ሙሉ ለሙሉ የሚሸጡት በምንድነው በዶላር ነው የሚሸጡት። እነዚህ ደግሞ ሚሊተሪ ኤድ ያደርጉላቸዋል። አሁን የምናያቸው እንዳለ እንትኖች የሚድል ኢስት ላይ ያሉ ቤዞች የአሜሪካ ወታደር አሁን እየመታቻቸው ያሉት ማለት ነው። አላማቸው እንደዛ ነው። አንደኛው አላማቸው ሚድል ኢስት ለመጠበቅ ነው። ያው ስለዚህ ይሄኛው እንትን ፔትሮ ዶላርን እንትን እያደረገ ነው። ይሄን ሲስተም እየጣለ ነው ስንል በሁለት አይነት መልኩ ነው ማለት ነው። አንደኛ ቅድም እንዳልነው ካሁን በኋላ በዩዋን ከፈለጋችሁ ዩዋን በአሜሪካ በቻይና ገንዘብ ነው የምትሸጡት እንትኑን ነዳጁ የምትሸጡት ያሏቸው የመጀመሪያው። ሁለተኛ ደግሞ ቤዞች በመምታታቸው ያ የነበረው ስምምነት ላይ ስምምነቱ ምንድን ነበር? ታግዙናላችሁ አይደለ? ያን ስምምነት ላይ ሪስክ እየፈጠረ ነው። ስለዚህ በዚህ አይነት የአሜሪካ ትልቁ ስጋት እንደውም ከኢኮኖሚ ከምናምኑ በላይ ይሄ ፔትሮ ዶላር ነው። ምክንያቱም ፔትሮ ዶላር ዓለም ሙሉ ኮንትሮል የምታደርግበት ሲስተም ስለሆነ ማለት ነውና በዛ ወይ በጣም ትልቅ አፌክት ትልቅን ለውጥ እያመጣ ያለ ነው አብዛኞቹ አናሊስቶች እንደሚሉት ማለት ነው። ያው በዲቴል ስለ ፔትሮ ዶላር አውርቷል። ኤንድ ኢትስ ኢፌክት ከረጅም ጊዜ በኋላ ሚድል ኢስት ላይ ሁሉ የምናያቸው ፓወር ሺፍቶች፣ ፓወር ትራንዚሽኖች፣ ሪቮሉሽኖች ምናምን ሲቀጩ በተደጋጋሚ ያስተውለናል። ከ2014 ጀምሮ የነበሩ የተለያዩ ሪቮሉሽኖች በጣም አይቆዩም። አሜሪካን ፈንድ ታደርጋለች፣ ሌሎች ሀገራትን ፈንድ ያደርጋሉ። በአንድ ነው ሪቮሉሽኖች የሚቀጩት። ምክንያቱም ሀቭ ዲል ፔትሮ ዶላር የተባለው ዲል አለ። ለአሜሪካም በጣም ጠቃሚ ነው፣ ለአረብ ስቴትስም በጣም ጠቃሚ ነው። ስልጣናቸውንም ለረጅም ጊዜ የሚያቆይላቸው ዲል ነው። አሁን ወዳለው ፖለቲክስ ግን ስንገባ ይሄ ፔትሮ ዶላር አንደኛ በሆርሙዝ ምክንያት ፍራጃይል ሆኗል። ሁለተኛ ብዙ አናሊስቶች አሁን እያሉ ያሉት ገልፍ ስቴት መንቃት ጀምረዋል ነው። ፔትሮ ዶላር የምር አስተኝቷቸው ነበር። ሴፍቲ አሜሪካ ናት፣ ናቹራል ሪሶርስ አለ፣ እንትንም አይፈልግም ማለት ነው። ሪሰርች ማዕከልም አይፈልግብህም፣ መሳሪያ መስሪያ ፔትሮል ለመውጣትም ዛት ማሽ ፈርት አይፈልግብህም። ይወጣል፣ ትሸጣለህ። ኢቨን እንትኖች ከቦንድ ከመግዛት ውጭ ደግሞ አብዛኞቹ ዶላር እዛው ኢንቨስት ይደረጉና ከዛ የሚመጣ ጉድ ነው ገልፍ ስቴቶች የሚጠቀሙት። አብዛኛው የገልፍ ስቴት እቃዎችን ማቴሪያሎች ኤቭሪቲንግ የዩኤስኤ ነው እና ይሄ ለረጅም ጊዜ ይሄ ሴኩሪቲ ነበር። አሁን ግን አንደኛ ሆርሙዝ ተዘግቷል። ወይም ደግሞ ከዚህ በኋላ ፖቴንሻሊ በዩዋንም እንትኑ ብሩ ቢቀየር ከዚህ በኋላ ፖቴንሻል ሪስክ ነው። ነገ ከነገ ወዲያ ደግሞ ራሽያ ዶሚናንት ስትሆን ቆይ ዩዋንም አይደለም ሌላ ከረንሲም ቀይሩ ሊሆን ይችላል እና ሁለት ኦፕሽኖች እያስቀመጡ ነበር። አንደኛ ባስኬት ከረንሲ የሚባል ነገር ሊኖር ይገባል። ኖት ኢቨን ዩዋን ወደ ዩዋንም አግሪመንት አልተደረሰም ማለት ነው። ባስኬት ከረንሲ ማለት ዲናርም ሊኖረው ብቻ የገልፍ ስቴቶች ዲናሮች ምናምን ዲርሃምም ኤኒቲንግ ያለበት ፕላስ የቻይና የኢራንም ሊኖር ይችላል። ወደዛ አግሪመንት እንጂ በአንድ ከረንሲ አንገባም። ሁለተኛ ደግሞ ከዚህ በፊት ሙሉ ገልፍ ስቴቶች ተስማምተው አንድ ሬልዌይ ፕላን ነበራቸው አይደለ? ከነዚህ ሁላ እነዚህ እንትኖች ሁለት ሪስኪ እንትኖችን ቤልት ኤንድ ሮድ ኢኒሺዬቲቭ አይደለ? የቻይና ነው። ኖ ገልፍ ስቴቶች 2012 አይ ቲንክ ሬልዌይ የራሳቸው ሬልዌይ ሁሉንም ሰባቱንም ሀገራቶች የሚያገናኝ ባህሬን፣ ኩዌት፣ ቀጠር፣ ሳውዲን አገናኝቶ ከዛ ሁለቱንም ስትሬቶች አልፎ የሚያልፍ በቀጥታ ከሬድሲ ጋር የሚያገናኝ አንድ ሮድ ፕላን አድርገው ነበር። ለፊውል አልነበረም ከዚህ በፊት ፕላን ኦይልም ማግኛ ምናምን አልነበረም። ሁሉንም ኮኔክት ማድረጊያ እና ኦን ሳይድ ነበር ያንን ፕላን ያደረጉት። አሁን ግን ያንን ፕላን ወደ እንትን ሺፍት የማድረግ ፕላን አላቸው። 2030 ያልቃል ነበር ሀሳቡ። አሁን ኤቭሪቲንግ የፊውሉንም ሜንሊ በዛሬው ሬልዌይ ቢውልድ አድርጎ ኤቭሪ ሲስተም ሁለቱን መድቆች አያልፍም። ስለዚህ ሪስኪ አሁን ሆቴዎችን እንዘጋለን ያሉትንም ሁርሙዝንም የማያልፍ ከዛ ሰልፍ ሰስቴንድ ከዚህ በፊት አውሮፓኒያን ወደ አውሮፓኒያን ሺፍት ሲያደርጉ ሬልዌይ አይደለ የሰሩት እርስ በርስ የሚያገናኛቸው ሬልዌይ። ከዛ ከጀርመን ማንም ተነስቶ ያለ ፓስፖርት ኢቭን አልፎ ኤቭሪቲንግ መጠቀም ይችላል እና ዊዝን ዘም ያለ ቼን የሚሰራ የራስ ምንድነው ወደ ራስ ኢንቨስትመንት ከውጭ ኢንቨስትመንት ይልቅ የራስ ኢንቨስትመንትን የሚጨምር ወደዛ ሲስተም ሺፍት የማድረግ ፖቴንሻል አላቸው። አይ ቲንክ ምናልባት እዚህ ላይ ኮሜንት ከማድረጌ በፊት እኔ ሂስቶሪካል እንትኑም ላይ አንድ ግን በጣም መረሳት የሌለበት ወደ ፔትሮ ዶላር ስንመጣ አንድ በጣም ትልቅ ኢንሲደንት አለ። አላወህወ የአረብ ካንትሪስ ሜንሊ ደግሞ ኦፔክ ካንትሪስ በእስራኤል ያንግ ኮፑር ዋር ያ ታይም ላይ እንትን አድርገው ነበር አይደል? ባን አድርገው ነበር ኦይል ለዓለም እንትን አንሸጥም ብሎ እንደ ትልቅ መደራደሪያ ይዘውት ነበር። ትልቅ ፓወር እጃቸው ላይ ያለው ትልቅ ፓወር ነበር።
ያ ፓወር በጣም ትልቅ እንትንሽ ለወርልድ ኢኮኖሚ በጣም ትልቅ ሾክ የሰጠ ነበር። በቃ በጣም ብዙ ነገሮች ስታግኔት ያደረጉበት የቆሙበት ምናምን ነበርና ያ ራሱ በጣም ትልቅ ሪስክ ነበርና ሰው ያ አንድ ገፊ ምክንያት ነው ማለት እንችላለን አሜሪካ ወደዚህ ሪጅን በጣም ተስባ እንድትመጣና ምክንያቱም ያው ልጅ ነው አጥተይንትና ልጅ እዛ ጋር አስቀምጠህ አትተውም ምናምን ሰው እንትን መደረግ አለበትና ይሄን አንድ እንትን ማየት እንችላለን። እዚህ ታይም ላይ በጣም ብዙ በተለይ ሳውዲ ምሁራንና ዑለሞች በትልቁ የተቃወሙት እንትን ነው ይሄ ዲል ማለት እነዚህን ይሄን ኤሪያ የማሰሪያ ሌላ የማስተኛና ፕላስ የቀኝ ግዛት ዲል ነው ብሎ በጣም በብዙ ተቃውመዋል። ያንን የተቃወሙ አካላት ዛሬ ላይ ብዙዎቹ እስር ቤት ምናምን ግዲው ተግሪብ የተደረጉም ይኖራሉና በዚህ መልኩ እንትን ተደርጓልና አሁን ላይ ምናልባት እየነቁ ነው የሚለው እንትን አይ ቲንክ ያ በሆነ መልኩ ያንን ታያላችሁ። ምናልባት አይታችሁ ከሆነ አይ ቲንክ ማርኮ ሩቢዮ ሄዶ ነበር አይደል ወደ ሳውዲ እንትና ትራምፕ ያንን በጣም አስቀያሚ ስፒች ከሰጠ በኋላ እና ስለ ሳውዲ አረቢያ ፕሪንስ ኪንግ መሐመድ ቢን ሰልማን የሰጠውን ስፒች ሰምታችሁታል። በጣም የዱርዬ እንትን ምናምን ነበር ያወራውና ከፍተኛ የሆነ የዲፕሎማቲክ ጥፊ ሰጥተውታል እየተባለ ነበር። ከዩክሬን ጋር ዲል አድርገው ለምንድን ነው ከዩክሬን ጋር የእንትን የሴኩሪቲ ምናምን ዲል ስታደርጉ ምናምን እኔ ሳላቅ ምናምን ወርድ ባይ ወርድ ያለው ምናምን ሳውዲ ሉዓላዊ ስቴት ናት። ሰው አሜሪካን ማስፈቀድ አይጠበቅባትም። ኢንትረስቷን ከዚህም በኋላ የሚኖረው ሪሌሽንሺፕ የሁለት ሀገራቶችን የጋራ እንትን ባከበረ መልኩ ነው። ኦፍ ኮርስ እነዚህ ሀገራቶች በአጭር ጊዜ ውስጥ ከዚህ ኢንፍሉዌንስ ይወጣሉ ማለት አይደለም። ከኢዲዮሎጂካል ኢንፍሉዌንስ ከፋይናንሻሊ ምናምን ኢቭን በደህንነት ዘርፍ ላይ ራሱ በጣም ኢንፊልትሬት የተደረጉ ናቸው። ሲአይኤ በትልቁ እንትን የሚያደርግባቸው ናቸውና ግን ይሄ ግሎባል ሺፍት አብሮ አፌክት ከሚያደርጋቸው አካላት ናቸው ማለት እንችላለን እና ሶ አይ ቲንክ በየቦታው ያሉ ነገሮች የቼንጅን ስሜት ኢግናይት የሚያደርጉ ነገሮች አሉ። እንግዲህ ወዴት እንደሚሄድ ማየት ነው። አይ ቲንክ ከዚህ ላይ ለመጨመር ያክል በተለይ የገልፍ ስቴቶች ላይ እናወራለን። ምን ያህል አፌክት አድርጓቸዋል፣ ምን ያህል ተጽዕኖስ ገብተዋል በዚህ በኢኮኖሚው አንጻር እናወራለን። ግን አሁን ካነሳው አንጻር በተለይ ስትራቴጂያቸውን እየቀየሩ ነው ከሚለው ማለት ነው እንደ ኢራን መሆን የማይችሉበት እንትን አለ፣ ካልኩሌሽን አለ። ለምሳሌ ኢራን ስቴቷን ወይ ደግሞ ሀገረ መንግስቷን ቢልድ ያደረገችበት መንገድ ከላይ ያለውን ሰውዬ ብትገለው እንዳየነው ማለት ነው። ስለገደሉት ምንም ነገር አልተፈጠረም። ለዛ ወዴትም ሺፍት ቢያደርጉ ወደ ቻይና ካምፕም ቢገቡ ወደ የትኛውም ካምፕ ቢገቡ እንትን ምንድነው መጀመሪያ የሚመጣባቸው ጥቃት እንትን ባንዴ አይፈራርሱ። እነዚህ የገልፍ ስቴቶች ግን በተለይ እነዚህ ሁሉ ነገራቸው ኮንሰንትሬት የሚያደርገው ወደ ላይ ነው። ወደ ላይ ኮንሰንትሬት ያደረገ ነው ማለት ኤቭሪቲንግ እዛ ጋር ያለውና አንዱን ፕሪንስ እንትን ብታደርገው አንዱን ብትመታው ምናምን ይሄ ሲስተሙ መሬት ድረስ የወረደ አይዲዮሎጂካል የሆነ አይደለም። ለዛ ያንን ይፈራሉ ነው። ላይክ አሁን ይሄን ጦርነት ራሱ አይተው ኦኬ ሴንስ ይሰጣሉ እኮ ቢሉ ራሱ ማለት የአሜሪካ እንትን እኮ ዶሚናንስ ቀንሷል ቢሉ ራሱ ግን የኢራን ያክል ደግሞ መቋቋም አይችሉም ቢመጣባቸው ማለት ነው። ያ ስጋት ውስጥ ይከታቸዋል። ለዚህ ነው ቀስ እያለ ኢቭን ለውጡ ቢሆን ራሱ ማለት ነው ሺፍቱ በጣም ቀስ እያለ ኢኮኖሚካል እንትን እያደረጉ የሚሄዱ አሁን አይደለም የተጀመረው አይደለም። ይሆን ያህል እኮ ኢቭን የፔትሮ ዶላሩ ላይ ራሱ በዩዋን እኮ መሸጥ ጀምራለች ሳውዲ ራሱ በጣም ትልቅ ለውጥ ነው። አሁን እሱ ግን እነዚህ ነገሮች በጣም ጊዜ የሚፈጁ ናቸው። ቅድም እንዳልከው እነዚህ ሀገራት ሉዓላዊነታቸው ራሱ በራሳቸው መቻላቸው ራሱ ትልቅ ጥያቄ ውስጥ ሆኖ ማለት ነውና ለዚህ ነው እንደ ኢራን ወይ ደግሞ አሁን ኢራን ባለችበት ስቴት አይነት ቅርጽ ስላልሆነ በጣም ሴንሲቲቭ ነው። በቃ ሙሉ የሀገሪቱ እንትን ራሱ አለ የሚባለው ሰራዊት ራሱ ማለት በቂ ደህና ሰራዊት የላቸው አለ የሚባለው ራሱ እንትኑ አላማው ያንን ፕሮቴክት ማድረግ ነው። ያንን የላይኛውን መንግስት ፕሮቴክት ማድረግ ነው። ምክንያቱም ያ ከፈረሰ ኤቭሪቲንግ አብሮ ስለሚፈርስ ማለት ነው። ኮሄሲቭነስ ስለሌለው ማለት ነውና አይ ቲንክ የኢራን አይነት መንገድ ለመውሰድ ይሄ ዲፌንሲቭ መሆን ምናምን ነገር ለማድረግ እንትኑ አይፈቅድላቸውም። የተገነቡበት መልኩ ራሱ አይፈቅድላቸውም እና ግን ደግሞ በሂደቶች አሁን እያየነ ትናንሽ ነገሮች ቅድም የዩክሬንም የብሪክስም ቢሆን ማለት የዩክሬንም ዲዶላራይዜሽን ውስጥ የሆነ ያህል እየገባው ዲዶላራይዜሽን ማለት ዶላርን ማስወጣት ከገበያው ማለት ነው የመቀነስ ስቴፖች እነዛ ውስጥ የተሳተፉ ነውና አይ ቲንክ ወደፊትም ያ እየጨመረ ዴቨሎፕመንታሊ የሚለወጥ አይነት መልክ አለው አካሄዱ። ተመልካቾቻችን ረፍት ሰጥተን ስንመለስ ኢንሻአላህ ያሉ ያነሳናቸውን ሐሳቦች ኮንክሉድ አድርገን የምንወጣው ይሆናል። ሳትርቁ ጠብቁን።
ተመልሰን መተናል። ድን የተከበራችሁ ተመልካቾቻችን አይ ቲንክ ከረፍት በፊት ስናወራ የነበረው አሜሪካና ቅርብ ወዳጆቿ በምን ያህል ሌቭል በዚህ ጦርነት ላይ የምር አሁን የእንትን ስትሬት ኦፍ ሆርሙዝ ኬዝ ራሱ መጥቶ ምናልባት ትራምፕ ሲሰጣቸው ኢሬስፖንሲብል በአንድ ፕሬዚዳንት ሌቭል ሪስፖንሲብል የነበሩ ስቴትመንቶች የምርም ገልፍ ካንትሪስን የምር ኮንሽስ እያደረጋቸው እንደሆነ እነዚህ እንትኖች ኢቭን ፕሮፌሰር ጆን መርሻይመር እያለ ነበረ አሜሪካን እንትኗን ምንድነው ሃይመናውን ዓለም ምንድነው ኬቴከርነቷን ከምትምታደርግባቸው ሶስት ነገሮች አሉ ሶስት የገነባናቸው ነገሮች አሉ አለ። አንደኛው ኢንተርናሽናል ኢንስቲትዩሽንስ ናቸው እና IMF ወርልድ ባንክ እነዚህ UN ዩናይትድ ኔሽንስ ምናምን የምንላቸው ነገሮች ምናምን ነገር አሉ። እነዚህን በሙሉ አፈር ከድሜ አብልተናል አለ። ሁለተኛ ኢንተርናሽናል ሎ ምናምን የሚባሉ ነገሮችን በሙሉ አፈር ከድሜ አብልተናል አለ። ሶስተኛ አላዮች ነበሩን ኔቶን እኛ ራሳችን ሮሉን ቀንሰን ምናምን ኔቶ ካንትሪስን አዋርደን ተሳድበን ፐብሊክሊ እንትን አድርገናቸዋል። ገልፍ ካንትሪስን እንዲሁ ሂሚሌት እያደረግን ነው ምናምንና ምንድነው ወዴት ነው እየሄድን ያለ ነው ምናምን። ኦፍ ኮርስ በዚህ ጦርነት አሜሪካ እንትን ትላለች ምናምን ምንድነው ፓወሯን ተጣደች ምናምን በሚሊተሪ ካልተሸነፈች ትሸነፋለች ማለት አይደለም ምናምን። ነገር ግን ዛሬ ላይ እንትኗን እያሳየችው ያለው ጡንቻ ያለ ቦታው ምናምን ሲል ነበርና አይ ቲንክ within the American publicም ያለውን ሐሳብ ማንሳት ጥሩ ይመስለኛል። በጣም ከፍተኛ የሆነ ዲሳቲስፋክሽን ተፈጥሯል ምናምንና በተለይ እንትን ብሎ የመጣው ምንድነው የጦርነት የመጨረሻ በሚል እንትን ራሱን ፕሮሞት አድርጎ የመጣው ዶናልድ ትራምፕ ዛሬ ላይ ይሄንን መሰል እንትኖችን ይዞባቸው መምጣቱ በጣም እንትን ዲሳቲስፋክሽን የፈጠረ ነገር ነው። ይሄንን እዚህ ላይ ኮሜንት የምታደርጉ ከሆነ ብታደርጉ። ከዛ ግን ወደ እንትን ደግሞ ብንሄድ ጥሩ ነው። ስለ ቻይና ማውራት እንችላለን እዚህ ላይ አይ ምናምን the silent winner የሚል እንትን ተርም ስናወራ ነበርና እዚህ ላይ እስኪ ሀሳባችሁ ውስጥ ተርሙን ተቃረኝ ልጀምር። ያ ግሎባሊ አሁን እየተወራ ያለውን ፖለቲካል አናሊሲሱ ምናምን ወደ ቻይና በጣም ያደላል። ሞመንታሊ እንደዛ ነው። ግን አብዛኞቹ ኢምፕሊኬሽኖች ቻይና ኦቨርኦል ኢኮኖሚዋን የገነባችው ቺፕ ኢነርጂ ከዛ ማኑፋክቸሪንግ ቺፕ በማኑፋክቸሪንግ በሚባል እንትን የገነባችው ቀላል ነገር ታገኛለች። በጣም ቅርብ ናት። ከሆርሙዝና ከምናምን ይወጣና ኦይል ይደርሳታል። እሱም ፕሮዲስ እያደረገች ሂውማን ሪሶርሷም ርካሽ ስለሆነ የምታመርታቸው ነገሮች ኢቭን ኳሊቲ ነገር ራሱ ብታመርት ከዩሮፕ እና ከአሜሪካ የረከሰ ነገር ታቀርባለች። ፎር ዘ ተርድ ወርልድ ካንትሪ ለአፍሪካ ምናምንም ያን ታቀርባለች። ስለዚህ ሜል የገነባቸው ቺፕ ኦይል በሚል ፕሪንሲፕል ነው። ከዚህ በኋላ አሁን ሆርሙዝ ከተዘጋ በኋላ ከኢራን ኦይል እያገኘች ነው፣ ዴፊኒትሊ እያገኘች ነው። የራሷ ሪዘርቭም አላት። ቻይና ሁሌ ታስቀምጣለች ሪዘርቭ ለተወሰኑ ጊዜ የሚያቆያት። ግን ይሄ ጦርነት ፎር ሎንግ ረን ከሄደ አንደኛ ስትሬት ኦፍ ሆርሙዝ ከዚህ በኋላ እንትን አይደለም፣ አስተማማኝ አሴት አይደለም። ሁሌ ያልፋል ልትል አትችልም። የሆነ ኢንሲደንት በተፈጠረ ቁጥር ሊረበሽ የሚችል ኤሪያ ነው። ስለዚህ በሆርሙዝ የሚያልፍ ነገር እንዳለ እንትኑ ከፍ ያለ ነው፣ ዋጋው ከፍ ያለ ነው። ነዳጅም ከዚህ በኋላ የዋጋ ፕራይስ የመመለስ ቻንሱ በጣም እየጠበበ ነው። ቻይና የምታገኛቸው ሪሶርሶች ዋጋቸው ጨምሮ ነው የሚደርሳት። አንድ ሁለተኛ ዓለም ሴኪሪቲ ውሽ ያደርጋለሁ ከፈጣን እንትን ጀስቲን ታይም ከሚባለው ፕሪንሲፕል ወደ ጀስቲን ኬዝ ሽፍት አድርጓል። ይድረስ እንጂ ችግር የለውም ነው እንጂ አሁን ግን አንድ ይሄን ካየ በኋላ ዓለም ይሄን ፋይናንሻል ክራይሲስ ፌስ ካረገ ከቆየ ማለት ነው ይሄን ፋይናንሻል ክራይሲስ ፌስ ካረገና መራብ ከጀመረ በኋላ ከቀላል ፕሮዳክት መተማመንን ይመርጣል። ቶሎ ከሚያገኘው ፕሮዳክት ቀስ ብሎ ግን ሴፍቲና ሴኩሪቲውን የጠበቀ ፕሮዳክትን ይመርጣል። ቻይና ደግሞ ይሄን አይደለም ዲሊቨር ስታደርግ የነበረችው። እንዳጅ ልታገኝ ትችላለች ከኢራን አስጊ። እሱም አይ ቲንክ በተለይ የግራውንድ ኢንቬዥን የሚኖር ከሆነ የኢራን አይ ቲንክ 90% በላይ እንትኗን ነዳጇን የምታወጣበትን ወደ እንትን የሚቆጣጠሩ ከሆነ እንደ ሴት የሚቆጣጠሩ ከሆነ ወይም ወደዛ የሚሄድ ፖሲቢሊቲ ማውጫ አይደለም 90% ማውጫ ሳይሆን ሪዘርቭም ነው ማለፊያም እንጂ ማውጫ አይደለም። ያ ሪስክ አለባት ቻይና። አሁን አሴ ግሎባል እንትን ትልቅ ፓወር ኤክስፔክት እየተደረገ ስለሆነ ኤቭሪቲንግ ወደዛ ፌስ አድርጓል ቻይናና ተጠቃሚ። እንደውም ከቻይና በላይ ራሽያና ቱርኪ ተጠቃሚ የመሆን ፖሲቢሊቲ ያላቸው ይሄ ጦርነት በቆየ ቁጥር። ምክንያቱም ትዝ የሚላችሁ ከሆነ የዩክሬን ጦርነት ላይ መጀመሪያ ዲል የነበረው ራሽያን ባን ሲያደርጓት ዩክሬን ጦርነት ላይ ነዳጅ ሰፕላይ እንዳታደርግ ራሽያ ከቱርክ ጋር፣ ቱርክ ከዩሮፕ ጋር ዲል እያደረጉ ነበር። ሲስተሙ ከተዘረጋ ከራሽያ ኦይል ይመጣል፣ ቱርክ ያርፍና ከቱርክ ወደ ዩሮፕ ይከፋፈላል። ቱርክ ከሁለቱም ጋር ፒስፉል ሜዲተር ስለሆነች ያንን ጌም እንድትጫወት ፈቅደውላት ነበር። አሁንም የሚቆይ ከሆነ በሚድል ኢስትና በአቅራቢዎቹና በኮንሱመሮቹ ፓርት ኦንሊ
ሚዲየተር እሷ ስለሆነች ወደዛ ሽፍት የማድረግ ቻንስ አለው እና ራሽያ የጦርነት ሳንክሽን ነበረባት ለረጅም ጊዜ እያቀረበች አልነበረም ኦይል አሁን በፈለገችው ፕራይስ እንደፈለገች ኬፑን ዝቅና ከፍ እያደረገች መጫወት ትችላለች ፕላስ ሳንክሽን ሉዝ አድርጋለች ብር እያገኘች ነው እዚህ በቆየ ቁጥር ይሄ አድቫንቴጅ ለራሽያና ለቱርክ ሞር የሚያደላበት ፖሲቢሊቲ ያለ ይመስለኛል ቢስሚላህ አይ ቲንክ ከአሜሪካ ልጀምርና አሜሪካ ላይ የተፈጠረ ያለው በተለይ ኢኮኖሚ አንፃር በተለይ የአሜሪካ ፐብሊክ በጣም ይሄን ጦርነት አይፈልገውም ምክንያቱም ትራምፕ ሲመጣም እያልኩ እንደነበረው ጸረ ጦርነት አንቲዋር አይነት ሬቶሪክ ይዞ ነው አይደለ ኢቭን ሲከራከሪ ስንሰማቸው የነበሩት እንደዚህ ጦርነት ገባን ሳንፈልግ ገባን ኢራቅ ላይ ሳንፈልግ ገባን አፍጋኒስታን ላይ እንደዚህ ሳንፈልግ ገባን ይሄ ነው አሜሪካን እየገደለ ያለው ምናምን በቃ ያንን ሰብስበው አይደለ ያንን የሰውን ፍላጎት አቀናጅቶ ነው እዛ ደረጃ ላይ ደረሰውና አሁን ላይ እሱ ጦርነት ከባዱ ጦርነት ላይ እስካሁን ታይቶ ማይታወቅ ማለት በተለይ የእንትን ላይ የኦይል ዲስትሪቢዩሽን ላይ በሂስትሪ ይሄን አይነት ችግር ተፈጥሮ ያቅም በሚባል ደረጃ ላይ ያስከተለ ጦርነት መግባቱ አንደኛ አይ ቲንክ ፖል ያየው ነበርና ይሄ የአሜሪካ የትራምፕ ወደ 30% ወርዷል ላይክ እሱ የሱን የቀጣይ ምርጫ ላይ ማለት ነውና ወደ 30% አካባቢ ወርዷልና በጣም ዝቅተኛ ፖል ደረጃ ላይ ያለበት እንትን ነውና ምክንያቱም የአሜሪካ እንትን ያነዳጅ ወደ $4-5 ማለት አካባቢ እየደረሰ አንዳንድ ስቴቶች ካሊፎርኒያ ላይ ደግሞ ከዛም በላይ የሆነ ነውና በጣም ከባድ ሲቹዌሽን ውስጥ ያለው ነዳጅ ከከፍ ሲል ደግሞ ኤቭሪቲንግ ነው አብሮት የሚነሳውና ህዝቡ ደስተኛ አይደለም ህዝቡ አይፈልግም ከዛ ሌላም ደግሞ ፕሬሸር አለ ኖኪንግ የሚል የባለፈው ያየው ነው የነበረው አለ የአሜሪካ ፐብሊክ በቃ የሚፈልገው አይነት ሲቹዌሽን ውስጥ አይደለም ያለውና ባለፈውም ለዛ ነው እንትን ሲያደርግ አይታችሁት ከሆነ መግለጫ ሲያወጣ እኛ ኦይል አያስፈልገንም ዲፔንደንት አይደለንም ምናምን ሲል በቃ ፐብሊኩን ለማረጋጋት እየተጠቀመ የነበረው እንትንና እያየህ አስበው ሄደ $5 ነው እየተባልክ ኦይል ችግር የለውም ምናምን ብለህ ብቻ ያው ትራምፕ ደግሞ ትራምፕ ነውና ብቻ አንደኛው እሱ ነው በጣም ከባድ ነው ቅድም ሁለተኛ ደግሞ እያነሳ የነበረው የአሜሪካ እንደ ሲስተም እንደ ትልቅ ዓለምን እያስተዳደረች እንደነበረች ወይ ደግሞ እንዳለችም ሲስተም ብዙ ነገሮች እያበላሸሽ መጣለች ብላ አይደለ አንደኛው ከወዳጆቻቸው ጋር ያላቸው ግንኙነት በጣም እየሻከረ መጥቷል ከኔቶ ጋር ታይዞ ማለት ነው የኔቶን ከዛ የአውሮፓን ምናምን ነገርና እንደውም ትራምፕ ባለፈው ሲል ነበር አይደለ ማክሮንን ስለ ማክሮን ሲያወራ ሚስቱ በጥፊ ብትመታው ማክሮን ብሎ ነው ራሱ እየጀመረውና እንትሩ አልዳረም እዚህ ጥፊ ራሱ እስካሁን የዳና አይመስለኝም በጣም የወረደ ነገር ነው የሚያወራው ትራምፕና እንትን ነው የሚያደርገው በቃ በማይሆን ሌቭል እያራቃቸው ነው የኔቶንም እናንተ እንትን ማታወጡ ከሆነ አላወጣም ምናምን ነገር ማለት እና ብዙ ሌቭል ያራቀሽ ያለችው ያው በዛም ልክ ደግሞ የአውሮፓዎች ለአሁኑ የሚሄዱበትም የላቸውም ለአሁኑ አሜሪካን ማስደሰት አለባቸው ለአሁኑ ነዳጅ የሚገዙት ከአሜሪካ ስለሆነ ማለት ያ መቅረቱ እንደዛ ሆኖ ሳለ ብቻ እያራቃቸው ነው በዘላይ እና የአሜሪካ እንደ ሲስተም ብዙ ነገር ኮላፕስ እያደረገ ነው ወደ ቻይና ስንመለስ ሳዲ ያነሳው ነበርና አይ ቲንክ ቻይና ኢን ዘ ሎንግ ረን ሲጀምር የነዳጅ ትልቅ ቫልዩ መኖሩ ራሱ አጠያያቂ ነው ለዛ ነው እኮ አብዛኛው ሀገራት እነ ሳውዲ አረቢያም ኢቭን ፔትሮዶራልም ምናምን ስናነሳ አደጋ ላይ ነው ተብሎ የሚታሰበው እኮ ወደፊት ሪኒውዌብል ኢነርጂ ምንድነው ይሄ ታዳሽ ኃይል በጣም ከፍተኛ ደረጃ ለዚህ ነው ቻይና በጣም በከፍተኛ ሌቭል ኢንቨስት እያደረገች ያለችው አሁን ከየትኛውም ሀገር በላይ የሶላር ሲስተም በጣም በብዙ ሌቭል የነዳጅ ፍላጎቷን ቀንሶላታል የዊንድ ምንድነው የሱ በጣም በትልቅ ሌቭል ቀንሶላታል ኢን ዘ ሎንግ ረን ሲጀምር የነዳጅ ትልቅ ቫልዩ መኖሩ በጣም አስጊ ደረጃ ላይ ያለው ለዚህ ነው እነ ሳውዲም እነ ዩኤኢም ወደ ቱሪዝም ምናምን እየዞሩ ያሉት እኮ ትልቁ ምክንያት ነዳጅ አንደኛ ያልቃል ነዳጅ ሁለተኛ የነዳጅ ፍላጎት በዚህ ሌቭል ላይ ሆን ይችላል እያየን እኮ እኛ ሀገር ራሱ ከሆነ ጊዜ በኋላ በተለይ ከ2024 በኋላ ከወጣው ፖሊሲ በኋላ ምን ያህል የኤሌክትሪክ ካሮች ናቸው ሀገር ውስጥ ያሉት ያ የሚያሳየው ዓለም እየሄደችበት ያለችው ነው ሶ ከዛ አንፃር አሜሪካ ቻይና ኢን ዘ ሎንግ ረን አይ ዶንት ኖ በጣም የሆነ ያህል ጊዜ ከሚፈልግ ሆኖ ሳለ ማለት ነው ነገር ግን አሁን ባለበት ግን አንደኛ ስትሪት ኦፍ ሁርሙዝ ማየት ያለብን የኢኮኖሚውን ከኢኮኖሚ ብቻ ሳይሆን ቻይና ተጠቅማለች ወይ ከሚለው ስለሆነ ማለት ነው ስትሪት ኦፍ ሁርሙዝን ቢዘጋም ቻይና አልተስተጓጎለባትም እስካሁን ነዳጅ አይደለ ሜቢ ሊስተጓጎልበት ይችላል ምንለው አንደኛ በጣም ጦርነቱ ከቆየ ከረዘመ ሊስተጓጎል ይችላል ስቲል ግን ያንንም ነገር ማኔጅ የሚደረግበት ወይ ይኖራል ያው ቀድም ያልከው ያንን ነገር አሜሪካ ካልያዙ ማለት ነው ይሄ የክሬግ አይላንድን ይዘው ያንን ካላስተጓጎሉ ማለት ሌላው ግን በጣም እየተጠቀመችበት ያለ ነገር አለ ቻይናዎች ይላሉ አይደለ ለቻይና ትልቁ የትኛው ፖሊሲ ነው ሲባሉ ምርጥ ፖሊሲ የትኛው ነው ቻይና የጠቀማት ፖሊሲ ሲባሉ አሜሪካ አፍጋኒስታን መግባቷ ነው ያሉት ያ ነው ለቻይና ሲጠቅማት የነበረው ፖሊሲና ይሄ ጦርነት መቆየቱ
ሲቆይ ግራውንድ ኢንቬዥን ይኖራል አይደል በእግር በወታደር ትገባለች አሜሪካና ያ መግባቷ አሜሪካ እዚህ ላይ ፎከስ ማድረጓን ለቻይና ኢንፍሉዌንሷን በኢስት ኤዥያ ላይ በተለያዩ ቦታዎች ላይ እያሰፋች እንድትመጣ ኢቭን የእንትንም ጉዳይ አለ አይደል የምንድነው ስሙ ጠፋኝ አጠገብ ያለው ሀገር የቻይና የኔ ግዛት ነው ብለህ የምታስበው ታይዋን የታይዋንም ጉዳይ አለ ምናምን ነገርና እንደውም እኮ ባለፈው ሲወራ ወደ ሚድል ኢስት ከታይዋን ከእንትን ምናምን ነገር እየመጡ ነበር መከላከያ እንትኖች ለአሜሪካ ለቻይና በጣም እንትን ነውና ለዚህ ነው እኮ እንትን የሆነ እንትን ስቴትመንት እያነበብኩ ነበር አይ ቲንክ ዎል ስትሪት ጆርናል ላይ ነው ብቻ የሆነ ነገር ላይ ጠላትህ ሲሳሳት ዝም ብለህ ይኸው ነው የሚባለው ጠላት ሲሳሳት እንዳታስብ ምንም ነገር ጣልቃ እንዳትገባ ጀስት እየተሳሳተ እንዲቆይ ይፈልጋልና ለቻይና በዛ ወይ አንደኛ ተጠቀማለች በኢነርጂው በኩል ደግሞ አንደኛ ራሷን ኢንዲፔንደንት ግልጽ ነው 30% ምናምን በላይ ዲፔንደንት ናት የሚድል ኢስት ላይ ባለው እንትን ላይ ነዳጅ ላይ ዲፔንደንት ነገር ግን እሱን ለመቅረፍ እየሞከረች ነው ለወደፊት ባለው አሁን ባለው ደግሞ ከእንትን ጋር ከምንድነው ከኢራን ጋር እንትን ዲል አድርጋ እያለፈ ነው ምክንያቱም በዛ ላይ ደግሞ በርካሽ ነው የሚገባው ከኢራን ሲሆን ሳንክሽን ስለሆነ በኦፊሻሊ አይደለም የሚገባው አይደለ ይሄ የሻዶ ቬስልስ ይባላል በቃ ሄደህ የሆነ ሳለ ጂፒኤስን ታጠፋለህ የት ሀገር እንደሆንክ ማታውቅም በሌላ በሆነ ሀገር ቪየትናም ነኝ ምናምን ትላለህ ብቻ እንደዛ ነው በህገ ወጥ ነው የሚገባውና በጣም በርካሽ ሌቭል ነው የምታገኘው ከኢራን ጋርም ያላቸው ሪሌሽንሺፕ ያደለ ከራሻም ጋርም የዩክሬን ጦርነት የተጠቀመችው ቻይና እኮ በዛ ምክንያት ጦርነቶች ሲፈጠሩ ይጠቅማታል በቃ በነፃ ነው የምታገኘው በሉት በጣም በወረደ ዋጋና ያንን ይሰጣታልና አይ ቲንክ በዚህ ጦርነት ላይ ጦርነት ፕሮሎንግ ከሆነ የሆነ ያህል ከቀጠለ ይሆናል ልትጎዳ ትችላለች ግን ኢን ዘ ሎንግ ረን አይ ቲንክ አሁንም ባለው እየተጠቀመች ነው ወደፊት ባለው አይ ቲንክ እየተጠቀመች የምትቆይ ይመስለኛል እንደ ራይዚንግ ፓወርም ማለት ነውና እሱ ሳዕድ ያነሳቸው የነበሩ እንትኖች ኮንሰርኖች እንዳሉ ሆኖ ማለት ነውና ጀነራሊ ማስበው እሱ ነው አይ ቲንክ ሌላው ደግሞ የሚድል ኢስት ጉዳይ ነው ማለት ሚድል ኢስት ወይ ደግሞ የሚድል ኢስት ሳይሆን ጀነራሊ የገልፍ ሀገራት ጦርነቱ ላይ በጣም እንትን እያሉ ያሉ ብዙ ያው ጦርነቱም የነሱ ሰፈር ነው ያለው አይደለ ሰፈራቸው ጦርነት የተካሄደ ያለውና አይ ቲንክ በጣም ሪስክ ያለባቸው ተብሎ የሚጠቀሱ ሀገራት አንደኛው ሚድል ኢስት ነው እንደውም ሀብታም ሆነው የሆነ ያህል መቋቋም ይችላሉ እንጂ አሁን ቃጣርን ካያችሁ 62% አካባቢ ኢኮኖሚያ ፓራላይዝ ሆኗል የኩዌት እንደዛው 30% 38% አካባቢ ፓራላይዝ ሆኗል ኢቭን የሳውዲ አረቢያ እንኳን ይሻላል 10% ብቻ ነው ይሄ ፓራላይዝ ባይ ዘ ዌይ የዩክሬን ጊዜ የተፈጠረው ዩክሬን አይ ቲንክ ወደ 14% ምናምን ብቻ ነው ፓራላይዝ የሆነባት ጦርነቷ ላይና ምን ያህል ዴቫስቴቲንግ እንደነበረ ዩክሬን ላይ አይተናልና ግን ያው እነዚህ ሀብታም ከመሆናቸውም ጋር ማለት ገንዘብ ከመኖራቸውም ጋር በጣም ከባድ ነገር ነው እና ደግሞ ሌላው ደግሞ በተለይ ይሄ ጦርነት ብዙ ሴናሪዎች አሉ አይደል ሊቀጥል ይችላል ይሄ ጦርነት ከቀጠለ ይሄንን 60% ኢኮኖሚ ፓራላይዝ ሆነ ነው እየቀጠልክ ያለው አንደኛው እሱ ሁለተኛ ደግሞ አብዛኛው ምግብና መድኃኒት የሚገባው በስትሬት ኦፍ ሆርሙዝ በኩል ለማስገባት በተለይ እነ ቃጣር እነ ኩዌት ምናምን ማለት ነው እነ ሳውዲ አረቢያ እንኳን በዛኛው በኩል በሬድ ሲ በኩል ይቀበላሉ ለነዚህ ሀገራት በጣም ከባድ ሲቹዌሽን ውስጥ ነው የሚገቡት ሌላው ደግሞ በጣም እየተነሳለው ኢቭን ይሄ ጦርነት መቀጠል ብቻ ሳይሆን ኤስኬሌት ቢያደርግስ እንትኑን ሌቭሉን እየጨመረ ደግሞ ቢመጣ ደግሞ በቅድም እያነሳህ ነበር አይደለ በጣም ዲፔንደንት ናቸው በጣም ብዙ ቨልነራቢሊቲ ያላቸው ችግር አለባቸው ለምሳሌ አሁን የቃጣርን ካየህ ያው እንትን የላቸውም ውሃ የላቸውም አይደለ የሚያደርጉት ዲስቲኔሽን ፕላንቶች ማለት የጨዋማ ውሃን አጣርተህ ንጹህ አድርገህ ማቅረብ ማለት ነው 99% የሚሆነው የካታር ሙሉ የሚጠጣው ከነዚህ 3 ዲስቲኔሽን ፕላንቶች ነው እነዛን ከተመቱ ማለት ኤግዚስት አታደርግም ከዛ በኋላ ነው ያቺ ሀገር እንደ ሀገር ሰርቫይቭ ማድረግ አትችልም ነውና በዚህ ሌቭል በጣም ትልቅ ቨልነራቢሊቲ አላቸው እኔ ያኛውን አናላይሲስ እንትን ማልቀበለው አንደኛው በተለይ እየወጡ የነበሩ ሪፖርቶች ነበሩ እነ ሳውዲም ገፋፍተዋል ይሄ ጦርነት እንዲጀመር ምናምን የሚሉት አንደኛው ማልቀበለው they should understand ይሄንን አይደለ ማለት ይሄ ችግር ከተፈጠረ ማለት ሰርቫይቫላቸው ነው እንዳለ የሚጠፋው ያንን ብለህ እንደዛ ያስባሉ አትሊስት እንኳን ትንሽ ያስባሉ ብለህ ከሄድክ ሊገፋፋ አይችሉም አንደኛው እኔ ያን አናላይሲስ የሚከብደኝ አንደኛው ለመቀበል ያ ነውና በጣም ቨልነራብል ናቸው በጣም አስቸጋሪ ሁኔታ ውስጥ ያላቸው ባይሆን ግን ኤክሰፕሽን ግን አለ ለምሳሌ አሁን በተለይ እነ ቃጣር እነ ኩዌት ምናምን በጣም አደጋ ላይ ናቸው እነሱ ኤክሰፕሽን ሆነው የተለየ ደግሞ የሆነ ያህል ይሻላሉ የሚባሉት ደግሞ እነ ሳውዲና እነ ዩኤኢ ደግሞ አሉ ምክንያቱም በሌላ ፓይፕላይን አላቸው ሌላ የነዳጃቸውን የሚሸጡበት ማለት አሁን ሳውዲ ወደ 7% ነዳጁ አሁንም እየሸጠች ነው ገዛ ግን የምትሸጠው ደግሞ ወደ እንትን ገንዘቡን ጨምራ ነው የምትሸጠው ስለዚህ ከነዳጅ አንፃር ምንም አይነት እየተጎዳች አይደለም ማለት ነው ለዚህ ነው ባለፈው አይታችሁ ከሆነ ኢራን እኮ ተኩሳ ነበር ወደዛኛው ፖርት በዛ ወደ ሬድ ሲ ወዳለው እንትን ወደብ ተኩሳ ነበር በዛ እየተጠቀሙ ስለሆነ ማለት ነው ያንንም ከጠፋ ኤቭሪቲንግ ነው እንትን ስለሚያደርግ ማለት ነውና ቨልነራብል ናቸው አሁንም በቀጠለ በቆየ ቁጥር በጣም አደጋ ውስጥ እየገቡ ነው የመጡት የሚድል ኢስት ማለት ነው አፍሪካንም ደግሞ በዛው ልክ ማለት ነው አፍሪካ ደግሞ በቃ ኤቭሪቲንግ ዋን ዲፔንድ የሚያደርገው
ኢምፖርት ነው አብዛኛው ነገሩ አይደለ ኢቭን ኢትዮጵያን ስፔሲፊካሊ የኛን ሀገር ካየን እያየን ነው አይደለ የእንትን ሰልፎች እንዳለ የነዳጅ ሰልፎች እያየን ነው የነዳጅ ዋጋ የታክሲ ዋጋ ምናምን ነገር በጣም እያየን እኔ ራሱ በቃ ራይድ አስቸግሮኛል በራይድ እየሄድኩኝ መኪና ስለሌለ ማለት ነዳጁ እየመጣ ስላልሆነ ኢትዮጵያ 9.2 ሚሊዮን ሊትር ነበር በቀን እንትን የምታደርገው ወደ 4 ምናምን እየቀነሰው በግማሽ ማለት ነውና ያ ያለው ከተሞችና በገጠር መካከል ባለው ኮኔክቲቪቲ አብዛኛው እንትኖች ምግቦች ምናምን የሚዛወሩት በዛ በኩል ካለው አንፃር ስታየው እንደ ኢትዮጵያም እንደ ሀገርም ኢቭን እንደ አፍሪካም በጣም ይሄ ጦርነት በቆየ ቁጥር በረዘመ ቁጥር እየተጎዱ የሚመጡት ኢትዮጵያ እንደውም ከ5 ሀገራት መካከል ተጠቅሳለች አይደል 5 ሀገራት በጣም የሚጎዱ በዚህ ጦርነት ተብለው እነ ፓኪስታን እነ ግብጽ እና አንደኛው ደግሞ ኢትዮጵያ ናትና ኢኮኖሚያ በጣም ኢቭን የወደቀ የነበረ ሀገር ከዛ ደግሞ ይሄ ሲጨመርባት በጣም ትልቅ እና ጦርነቱ በረዘመ ቁጥር እንደ ህዝብ እንደ ኢትዮጵያ ህዝብ ጦርነቱ እንዲቆም ነው መጸለይ ያለብን በጣም ከባድ ሲቹዌሽን ስለሆነ ማለት ነው ጀነራሊ ዓለም እንደዚህ እየተናወጠች ነው እንግዲህ so what do you expect ያው ፍላጎታችን ዱዓችን ምናምን እንዳለ ሆኖ ከነዛ ቀንቶች ደግሞ ወተን ስንመለከተው ምን ይመስላል ወዲት የማምራት እድሎች አሉት ያሉት ሲናሪዮች ምን ይመስላሉ ያው የዓለም እስካሁን እንዳወራን ያሳደረው አሜሪካ ላይ ያሳደረ ያለው ጫና በጣም ከፍተኛ ነው ግን አሜሪካ እንትን እየፈለገች ነው ዊኒንግ ፋክተር እየፈለገች ነው ከጦርነት ለመውጣት የሚመስለው እንደዛ ነውና ካሉ ሲናሪዮች ውስጥ ሜቢ ሁለቱ ኢዘር በጣም ከባዱ ከዚህ በፊትም ትራምፕ ሰጀስት ሲያደርግ የነበረው ኢራን ገብቶ ዩራኒየም ሳክ አድርጎ ማውጣትና ቪክትሪ ማወጅ ማለት ነው ብዙ ቦታ ነው ያለው ግን የሆነችዋን ይዞ ከወጣ ከኢራን ወተን የኒውክሌር ፋሲሊቲዋን አበላሽተናል ዩራኒየም ይዘን ወተናል የሚለው ቪክትሪ ማወጅ ነው ሁለተኛው ደግሞ ቅድም ያላት እንደሴት የኢራን ያሁላ ሪሶርስ የሚያልፍበት እንደሴት ሜቢ ኦን ማድረግ ላይ ሆን ይችላል ለረጅም ጊዜ ግን ጦርነት ማቆሚያ የሚባለውን ፕሪንሲፕል እንትን ለማለት ገብቶ ባንዲራ ተክሎ መውጣት ሊሆን ይችላል ግን ትልቅ ፓወር ናት ባለፈው አንድ ፓይለት ስለወደቀ የተረባረቡት ርብርብ አይተናል 10 ምናምን የጦር ጀቶች ገብተው ነው ይዘውት ይወጡትና ይሄን ስም መጠበቅ ስላለባቸው የስም መጠበቅ ጨዋታ ስለመሰለኝ ነው ከዛ ለጀመር ለማስተካከል ያህል አሸንፎ የመውጣት ዶሚናንሲ ምናምን አይመስለኝም ከዚህ በኋላ ቀደም ፈትሉም እያለ ነበር ከትልቁ ጎል ተነስተው ወርደው ሆርሙን ማስከፈት ፓይለት መውጣት ጋር ስለደረሱ አሁን ኔም ፕሪዘርቭ አድርጎ ሄዶ ያደሴት ላይ እንትን ብሎ ሜቢ ዊክስ ሜቢ ማንትስ ብቻ ቆይቶ መውጣትም ሊሆን ይችላል ግን ዊኒንግ ፋክተር ፍለጋ ላይ ስለሚመስል ከሁለት አንዱን ሊያደርጉ ይችላሉ እንትንም እያስጠጉ ስለሆነ መርከቦች ምናምን እያስጠጉ ስለዚህ ሴናሪዮ በሆነ መልኩ እስኬሌትም አያደርግም ግን ለአሜሪካም ስኬፕ ዶር ይሰጣታል ከዛ በኋላ ኢራን ወደ ቴብል የመምጣት ምናምን ፖሲቢሊቲዎች ይኖሩና በኔጎሺዬሽን ያበቃል የሚቆይ ወደ ጦርነት መግባቱ አይቀርም ደሴት የምትይዝ ከሆነ እንትን የምትይዝ ከሆነ ጦርነት መግባቱ ላይ ቀር ይችላል አይ ብስሚላህ አይ ቲንክ ከፕሪዲክሽን በፊት አሜሪካ አሁን ጎሉ የስትሬት ኦፍ ሆርሙዝ ማስከፈት ሆኗል ትልቁ ዓለምን እያስጨነቀ ያለው ስትሬት ኦፍ ሆርሙዝ ማስከፈት ነው ያ ማለት ኢቭን ለማቆም ያው ሊቆም የሚችለው በድርድር አይደለ ከቆመ ራሱ አይደለ ለዚህ ለመደራደር በጣም ትልቅ ሌቨሬጅ ነው ያላት ኢራን ማለት በቃ ማለት ምንም ነገር መጠየቅ ትችላለች ነው ኤቭሪቲንግ ይዛለች ምንም ኢቭን አንደኛው የጠየቁት ነገር አሜሪካ ሙሉ ከቤዙ እንዲወጡ ነው ከሚድል ኢስት እንዲወጡ ነው ምንም ነገር ዲማንድ ማድረግ ትችላለች ስለዚህ ከአሜሪካ አንግል ኢቭን ለድርድር ብትቀርብ ራሱ የሆነ ነገር ይዘህ ነው መቅረብ ያለብህ የምትደራደርበት አይደለ የሆነ የምትደራደርበት ነገር ያስፈልጋል ከዛ ተነስተው አብዛኞቹ አናሊስቶች እንትን ሲሉ የሆነ የክሪግ አይላንድ መያዛቸው አይቀርም ማለት የግራውንድ ኢንቬዥን ማለት ነው ክሪግ አይላንድን ይዘው ያ ማለት የኢራን 95% አካባቢ ኦይል የሚተላለፈው በዛ ነው ያንን ይዘው እንደ ሌቨሬጅ በቃ ኦኬ ይሄን ይዘናል አንቺ ምን እንትን አድርጊ አይነት እንትን ለመደራደሪያ እንደ ሌቨሬጅ ይተቀሙታል የሚል እንትን አለ ነገር ግን አብዛኞቹ አናሊስቶች እንደሚሉት ይሄ ጦርነት እንትን እያደረገ ነው ምንድነው ይሄ ወዴት እንደሚሄድም ግራ እየተጋባ መጥቷል ጦርነት ባህሪውም እንደዛ አይደለም የሚሄድበትና እኔ ኤክስፔክት ማድረገው የግራውንድ ኢንቬዥን በተለይ ከሚወጡ ሪፖርቶች አብዛኛው ጊዜ አሜሪካን ፖለቲክስ አይታችሁ ከሆነ መጀመሪያ የሆነ ነገር ሊካሄድ ሲል የሆነ እንትን ብዙ አይነት ሪፖርቶች ይወጣሉ እንትን ያጨናንቁሃል በሪፖርቶች ያን ነገር ኖርማላይዝ እንድታደርገው ማለት ነውና ከዛ አንፃር ብለህ ስታየው አይ ቲንክ የግራውንድ እንትኑ የሆነ ሌቭል ምክንያቱም ፔንታጎንም የሆነ ያህል እንትኖች ማሪኖችን እንትን አንቀሳቅሷልና ለቫኬሽን አይሆንም መቼስ አይደለ ስለዚህ የሆነ ሌቭል ማለት ግራውንድ ኢንቬዥን የተለያየ አይነት ነው አይደለ ሙሉ ኢራንን እንትን መግባት ሳይሆን የሆኑ አይላንዶችን በተለይ ስፔሲፊካሊ የሆኑ አይላንዶችን ይዞ እንትን ለማለት የሚሞክሩ ይመስል ያ ደግሞ የባሰ አሜሪካን እንትን ውስጥ ሊከታት ይችላል በጣም ችግር ውስጥ ሊከታት ይችላል አይ ቲንክ እኔ ኤክስፔክት ማድረገው እንደዛ ነው ኤስኬሌት እንደሚያደርግ ጦርነቱ
እንትን እያለ እየተጋጋለ እየሰፋ ምናምን የመምጣት ፖሲቢሊቲ ያለው ፕላስ ሌላ እዚህ ላይ ደግሞ ብናነሳው ደስ የሚለኝ ነገር ሌሎች እንትኖች ጌም ቼንጀር የሆኑ አካላት ወደ ጦርነት የመግባትን ፖሲቢሊቲ ይኖራቸዋል ፕላስ አይ ሚን ቅድም ከተነሳው ለምሳሌ አሜሪካ እዚህ ኤሪያ ላይ መቆየቷ ለቻይና ትልቅ አድቫንቴጅ ነው ሶ ከዚህ አንፃር ሌሎች ቻይናም ራሺያም ምናምን በሆነ ዳይሬክትሊ ሆነ ኢንዳይሬክትሊ አይ ቲንክ በተለይ ራሺያ ኢንቮልቭድ ናትና ሌሎችም ተጫዋቾች የመግባት ፖሲቢሊቲ አላቸው ፕላስ ኖርት ኮሪያ ምናምን እስኪ እስካሁን ስሜን አልሰደቡኝም ሰው ወርልድ ዋይድ ሜም ሆኗልና በቃ እስኪ በሆነ መልኩ ምን እንደሰን ታደርጋለህ ሳንክሽን የሆነ ሀገር ከዓለም አይዞሌት የተደረገ ሀገር መخرج ይፈልጋል ሁሌ በሆነ መልኩ እንትን ማድረግ ይፈልጋል ምናምን ነገር ራሺያ ፎር ዘ ላስት እንትን ዩክሬን ጦርነት ከጀመረችበት ጊዜ ጀምሮ ያሉባት ማዕቀቦች ምናምን በሆነ መልኩ በራሷ መልኩ እንትን ለማምለጥ ሞክራለች ምናምን ግን at the end ሃፒ ያልሆኑ አካላት በሙሉ ይሄ ነገር እንትን እንዲቀጥል የመፈለግ ፖሲቢሊቲ ይኖራቸዋል at the end ግን ምናልባት ሜቢ ይሄ በትክክልም ሶስተኛ ዓለም ጦርነት መልክ የያዘ የመሄድ ፖሲቢሊቲ ይኖራል ያው እዚህ ውስጥ ግን ህዝቦች ዋጋ የመክፈል ምናምን እንትናቸው የማይቀር ነው አላህ እንግዲህ ሰላማችንን ለቀንተን ያምጣልን የሚለውን የመጨረሻ መዝጊያ ብናደርገው የተሻለ ይመስለኛል ለዛሬ ወደ የተከበራችሁ ተመልካቾቻችን የሶስት ማዕዘን ፕሮግራማችን ለዚህ ሳምንት በዚህ ተጠናቋል ቀጣይ ሳምንት ኢንሻአላህ በሌላ ርዕስ እንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ